ሰላም ተናስተልን ክብራትና ክብራን ተመልካቾቻችን እንዴት ናችሁ? ይህ ጄኤምኤም ቲቪ ነው። ፕሮግራማችን ጉዳያችን ይሰኛል። በጉዳያችን ፕሮግራም የተለያዩ ርዕሶችን እናነሳለን። ወቅታዊ ጉዳዮችን፣ ማህበራዊ መንፈሳዊ ጉዳዮችን እናነሳለን። የሚመለከታቸውን እንግዶች በመጋበዝ ወደ እናንተ እየደረስን ነው የምንገኘው። ዘወትር ሰኞ ምሽት 2 ሰዓት ላይ ይህ ፕሮግራም በጄኤምኤም ቲቪ ይተላለፋል። ዛሬም አንድ እንግዳ ጋብዣለሁ። አገልጋይ ዳዊት አበበ ቅናትን ድል መንሳት በሚል አንድ መጽሐፍ ጽፎ ለአንባቢያን አቅርቧል። ለመሆኑ ቅናት ምንድነው? መነሻውስ ምንድነው? ውጤቱስ፣ መፍትሄውስ ምንድነው? የሚሉትን ሐሳቦች በስፋት እናያለን። ከውይይታችን ቁም ነገር እንደምታገኙ ተስፋ አደርጋለሁ። እንድትከታተሉ በማክበር ነው የምጋብዘው። አገልጋይ ዳዊት እንኳን በደህና መጣ። እንኳን ደህና ቆያችሁ። አመሰግናለሁ ስለ ፈቃደኝነትህ። ትልቅ ርዕስ ያለው መጽሐፍ ነው የሰጠን። በደንብ እናየዋለን። በቅድሚያ ላመሰግን እፈልጋለሁ። እኔም እድሉን ስለሰጣችሁኝ በጣም አመሰግናለሁ። አሜን። መጽሐፉ ሁለተኛ እትም ነው ይላል። የመጀመሪያው አልቆ ነው? እንዴት ነው? የመጀመሪያው ከ5 ዓመት በፊት ነበረ አትሞ የወጣው። አሁን ሁለተኛ ኤዲሽን አድርጌው ከ5 ዓመት በኋላ አሁን አሳትሜዋለሁ። የተለወጠ ነገር አለው? የተሻሻለ ነገር ወይስ ራሱ? የተሻሻለ ነገሮች አሉት። ግብአቶች አሉት? የተቀነሱም የተጨመሩ። ኦኬ። ሌሎች መጽሐፎችስ አሉ? እየተጻፉ ያሉ በመብሰል ላይ ያሉ መጽሐፍቶችም አሉ። አልወጡም እንጂ አልቀው የተቀመጡ መጽሐፍቶች አሉ። ምን ምን እንደሆኑ ማወቅ ይቻላል? እንደው ለተመልካች ሬዲ ለማድረግ የመጀመሪያው አሁን ማሳተም ማስበው በቅርብ ጊዜ ውስጥ የክብር አደራ የሚል መጽሐፍ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ የጳውሎስን ኑዛዜ ትኩረት አድርጌ ከመጨረሻው ዘመን ጋር ቤተክርስቲያን በምን አይነት መንገድ አደራው መወጣት እንዳለባት የሚያሳይ መጽሐፍ አለኝ። ሁለተኛው ነገር ላይ ደግሞ የካህኑ ሴራ የሚል በቤተክርስቲያን ዙሪያ ያለ የሴረኝነትን ጉዳይ የሚገልጥና የሚሞግት ማስተርስ ተማሪ በነበርኩበት ጊዜ ከዶክተር እስክንድር የተዋስኩት እሳቸው የሰጡኝ ሀሳብ ነው። እኔም ተቀብዬው እሱን እየጻፍኩት እገኛለሁ። የካህኑ ሴራ የሚል መጽሐፍ በቅርብ ጊዜ ጠብቁኝ። ስለዚህ ሰፋ ያለ ሀሳብ አለ ማለት ነው፣ ወደ ህዝብ የሚደርስ። ኦኬ። ምናልባት መጽሐፉን ለመጻፍ ምንድነው መነሻ ምክንያት የሆነህ? የገጠመህ ነገር ነበር ወይ? እስቲ እሱን ላንሳ። የገጠመህ ነገር እሱ ራሱ ቅናትን ድል መንሳት የሚል ነው። ቅናትን ድል መንሳት ነውና መጽሐፉን ለመጻፍ ያነሳሳኝ 2 መሰረታዊ ነገሮች አሉ። የመጀመሪያው ምክንያቴ የምከተለው መንፈሳዊ መርህ ነው። ጳውሎስም ነህምያንም ስንመለከት ትልቁ አቅማቸው በጎደለ መቆም ነው። ጳውሎስ ለተሰሎንቄ ሰዎች መልእክት ሲጽፍላቸው በጎደላችሁ ልሞላ ይህን ጻፍኩላችሁ ብሎ የሚያነሳው ሐሳብ አለና የጎደለ ነገር ነበረ። ነህምያም እንደ ህዝብ ሲመለከት የጎደለ ነገር ነበረ፣ ቅጥር አይደለ? ያንን ነገር ለመስራት ተነሳና እኔም ይህንን መጽሐፍ ያነሳሳኝ የጎደለ ነገር ለመሙላት ነው። የመጀመሪያው ነጥብ። ሁለተኛው ነገር ላይ ደግሞ አገለግል በነበረበት በምዕራብ ሐረር ምስክር ክርስቶስ ቤተክርስቲያን በጣም ብዙ ማማከራቸው ሰዎች ነበሩ፣ ወደ ቢሮ የሚመጡ እና እነዛ ሰዎች ለሚጠይቁኝ ጥያቄ መልስ ለመስጠት ስለ ቅናት የሚነሳ በቅናት ጎርቶ የሚመጣ ሰው አለ፣ ተጎርቶ የሚመጣ ሰው አለ እና እነዛን ሰዎች ለማከም ግዴታ የእግዚአብሔር ቃል እውቀት ማወቅ ነበረብኝ እና ስለ ቅናት ለማንበብ በመሞክርበት ጊዜ በጣም ዲቴልስ ተጽፎ አላገኘሁኝም እና ያንን ነገር ለመለወጥ ለመቅረፍ ስል እኔ ለማወቅ ያደረኩትን ጉዞ ነው ጽፌ ያመጣሁት። ቅናት ምንድነች? ምን ታረጋለች? ጉዳቷ ምንድነው? መፍትሄውስ ምንድነው? የሚለውን ነገር ያንን ነገር ለማወቅ የተጓዝኩትን ጉዞ ነው በመጽሐፍ ጽፌ ያሳተምኩት። እንዳጋጣሚ ሆኖ የማያነብ ጸሐፊ ሁሉ ነገር ያልተጻፈ ይመስለዋል እንዳይባል ብዙ መጽሐፎችን ለማገላበጥ ሞክሬያለሁ። ጥቂት ጸሐፊዎች አንስተውታል፣ ነገር ግን ራሱን ችሎ እንደ መጽሐፍ የወጣ መጽሐፍ አላገኘውም እና በዛ ምክንያት ይህን መጽሐፍ ለመጻፍ በቅቻለሁ። በጣም ትልቅ ርዕስ ነው ዳዊት። በተለይ እንደ ግለሰብም እንደ ቤተክርስቲያን እንደ ሀገር ጎርቶናል ብዬ የማስበው መነሻው ቅናት ነው። እውነት ነው። አሁን ለደረስንበት የሀገር መጠፋፋት፣ የቤተሰብ የቤተክርስቲያን እንደ ቤተክርስቲያንም ስታይ አሁን ያለንበትን ነገር ስታይ ያሰጋል። እውነት ነው። እና ወደ ኋላ ስናይ ቅናት እንደሆነ አስባለሁና መጽሐፉንም ሳነብ ያየኋቸው ነገሮች አሉ፣ በስፋት እናያቸዋለን። ስለ ሽፋን ስዕል ውስጥ ላውራ። ምንድነው ማለት? አንድ ሴት አለች፣ በኋላ በዚህ በኩል ጥቁር በዚህ በኩል ነጣ ያለ ነገር ይታያል። መልእክት አለው። የሽፋን ስዕሉ ስለ ውስጣችን ያለው ቅናት ማናቀው እንዳልሆነና ማወቅ የምንችለው ነገር እንደሆነ እንድናቅ ተብሎ ነው ይሄን ሽፋን ዲዛይን የሰሩልኝ።
ተጠቂዎቹ ሴቶች ናቸው ብቻ ለማለት ሳይሆን ከጀርባ አስቀምጫለሁ የሴት ፒክቸር ነው ልክ ነው የሴት ፒክቸር ቢሆንም ግን የቅናት ተጠቂ ሴቶች ናቸው የሚለውን ሐሳብ ሳይሆን እማናውቀው ነገር አይደለም ሁለተኛ በከፊል መስታወት ውስጥ ነው ያደረኩት ሙሉ ደግሞ ማንነታችንም አይደለም ቅናት የሰው ሙሉ ማንነትም አይደለችም እና መፍትሄ ያላት ድል መነሳት እንደምትችል እንደሆነ እንድናቅ ነው በዚህ አቅጣጫ ለመግለጽ የሞከሩት እና እኔም ተስማምቻለሁ ሐሳቡ ገልጦልሃል የምትፈልገው ነገር እሺ ጥያቄን እስቲ ልቀጥልና ገጽ 17 ላይ ያለውን ሐሳብ ላንብብና እሱን እንደመነሻ አድርገን ምላሹን እንሰጣናለን ምን ይላል የቅናትን ፍቺ በእኔ መረዳት በግርድፉ ለመግለጽ ያህል በሰዎች ደስታ ማዘን በሰዎች ሐዘን መደሰት በወንድምና እህት የትኛውም የህይወት ውጣ ውረድ ስሜት አልባ መሆንና ለሰው ለተደረገለት ወይም ላገኘው ነገር ዕውቅና አለመስጠት ማለት ነው ይላል አንተ ግርድፍ ሐሳብና ቅናት ምንድነው እንዴት ይተረጎማል ምንድነው መልእክቱስ የሚለውን ከዚህ ጋር እንዳያይዝ ፈልጌ ነው ኦኬ በጣም ጥሩ ጥያቄ ነው ቅናትን ምንድነች ወይ ምንድነው የሚለውን ሐሳብ ለመፍታት የመጀመሪያ የቀናዩን ማንነት መመልከት አለብን በዛ ነው ያስቀመጥኩት ገና ምዕራፍ 1 ሲጀምር ቅናትን የምንለያት የሚቀናው አካል ላይ ነው ለምሳሌ መልካም ቅናት ማን ነው የሚቀናው ቀናኢው ላይ ነው የቅናቱ ትርጉም የሚወሰነው እግዚአብሔር ሲቀናና አጋንንቶች ሲቀኑ እኩል ትርጉም የላቸውም ሰው ሲቀናና እግዚአብሔር ሲቀና ቅናቱ እኩል ትርጉም የለውም ከዚህ አንፃር ነው የቅናትን ትርጉም ያስቀመጥኩት ስለዚህ የቀናዩ ማንነት ስንመለከት እግዚአብሔርን ጋር ቅናት ኖሮ እናገኛለን የቀናዩ ማንነት ደግሞ ስንመለከት ሰው ጋርም ቅናት ኖሮ እናገኘዋለን የቀናዩን ማንነት ደግሞ ስንመለከት አጋንንቶችም ጋር ቅናት ኖሮ እናገኘዋለን ስለዚህ ቅናትን ትርጉማን የሚወስናት የሚቀናው አካል ማንነት ነው እንደ መጽሐፍ ቅዱስ ምን ይላል ብለን ካስቀመጥን ቅናትን 7 መሰረታዊ ነገሮች አድርጎ ቁጭ ያደርጋቸዋል አይደለ የመጀመሪያው ጳውሎስ በሚጽፈው መልእክት የገላትያ መጽሐፍ ላይ የሥጋ ሥራ እንደሆነ ይገልጥልናል ምዕራፍ 5 ላይ ገላትያ መጽሐፍ ምዕራፍ 5 ላይ የሥጋ ሥራ እንደሆነ ይገልጥልናል አይ በመበስበስ የሚቀረው የዚህ ሥጋ የዚህኛው ዓለም ባህሪ እንደሆነ ጳውሎስ በገላትያ መጽሐፉ ላይ ይገልጥልናል አይደለ ቀጥሎ ደግሞ በጢሞቴዎስ መጽሐፉ ላይ ደግሞ የትዕቢት ፍሬ እንደሆነ ይገልጥልናል አይ ትዕቢት ውድቀትን ትቀድማለች ሲል የሚጥለን ትዕቢቱ እኮ አይደለም የትዕቢቱ ፍሬዎች አሉ አንደኛው ፍሬ ቅናት ነው ቅናት ትዕቢተኛ ሰው አንዱ የሚገለጥበት ነገር ቅናት እንደሆነ ይገልጥልናል ደግሞ እንዲሁ ሙሉ መጽሐፋችን በመንዳሰስበት ጊዜ የሰነፍ መጥፊያ ነው ይላል ቅናት ሰነፍን ያጠፋዋል ይላል ሰነፍ አንዱ የሚጠፋበት ነገር ቅናት እንደሆነ ይገልጥልናል ሌላኛው ደግሞ የምናገኘው እነዚህ 7 ነገሮች መካከል ሌላኛው ደግሞ የምናገኘው ነገር ያጋንንት ጥበብ እንደሆነ ያዕቆብ ይገልጥልናል ቅናት አቅልለን የምናየው ነገር አይደለም አጋንንቶች የሚገልጧት ጥበብ ነች ለመንፈስ ዓለም ለኛ ለመልካሙ ዓለም የእግዚአብሔር ጥበብ ይገለጥልናል ለአጋንንቱ ዓለም ደግሞ ቅናት አንዱ ከጨለማው ዓለም የምትገለጥ የነሱ ጥበብ ነች ቅናት ማለት አቅልለን የምናያት አይደለም የመንፈስ ስራት ነች ይላል መጽሐፍ ቅዱስ ሲናገር የመንፈስ ስራት እንደሆነች ሙሴ በጻፋቸው መጽሐፍቶች ውስጥ እናገኛለን ቀጥሎ ደግሞ ባለመታዘዝ ምክንያት የሚመጣ የእርግማን ውጤት እንደሆነ ደግሞ ዘዳግም 28 ላይ ተጠቅሶልንም እናገኛለን ዘዳግም 28 ላይ ሰው ባለመታዘዝ ውስጥ ለእግዚአብሔር ባለመገዛት ውስጥ ሲኖር ለቅናት ታልፎ እንደሚሰጥ ተጽፎልንም እናገኛለን ደግሞ በሌላ ቦታ ደግሞ ጳውሎስ ሮሜ ምዕራፍ 1 ላይ የማይረባ አይምሮ ግብር አንዱ ቅናት እንደሆነ ይገልጥልናል ተራ ነገር አይደለችም የማይረባ አይምሮ አንዱ የሚገለጥበት በምንድነው ካልከኝ በቅናት እንደሆነ ሮሜ ምዕራፍ 1 ላይ ተጽፎልን እናያለን የማይረባ አይምሮ ግብር ነች ቅናት ስለዚህ እነዚህን መጽሐፍ ቅዱስ በዚህ መንገድ ቅናት እቺ ነች ብሎ ያስቀምጥልናል 7 መሰረታዊ ነገሮች ማለት ነው በጣም አሪፍ ነው በተለይ እስቲ ቅናት እንግዲህ ያው ጤናማ ቅናትም አለ ጤናማ ያልሆነ ቅናትም አለ የእግዚአብሔር ቅናት አለ የሰው ቅናት አለ ቀደም ሲል እንዳልከው እስቲ እንለያቸው የእግዚአብሔር ቅናት ምንድነው መጀመሪያ እሱን ብናይ ከዛ የሰው ቅናት ደግሞ እናስከትላለን እኔ ይሄን ለመጽሐፍ ስነሳ አንዱ ያተረፍኩት ነገር ስለ እግዚአብሔር ቅናት ማወቅ ችያለሁ እና አሁን ቅናት መንፈስ ዓለም መልካሙ መንፈስ ዓለም ላይ እዚህ ክፉ መንፈስ ዓለም ላይ ያለች ነገር ነች ካልን እግዚአብሔር ጋር ስትገኝ በምን ተገኘች አሁን የእግዚአብሔር ባህሪዎች ዘላለማዊ ናቸው ከመንገድ የሚመጣ ባህሪ እግዚአብሔር ጋር የለም ሁሉ ባህሪው ዘላለማዊ ነው ስለዚህ ቅናት በዘላለም ከሱ ጋር የነበረች ባህሪው ስትሆን በሶስት መንገዶች መጽሐፍ ቅዱስ ተገልጠውልናል የመጀመሪያው የኃይሉ ብርታት መገለጫ ሆና እናገኛታለን ቅናት እግዚአብሔር ለሚሰራቸው ስራዎች የኃይሉ ብርታት መገለጫ አድርጎ ሲያቀርብልን እንመለከታለን ሁለተኛው ያምልኮ ኖላዊ ሆና ያምልኮ ጠያቂ ሆና የተገባውን የሚጠይቅበት ባህሪ ሆና ስትገለጥ እንመለከታለን አይደለ እግዚአብሔር ብዙ ባህሪው ቀናተኛ እንደሆነ ከሚናገሩ የመጽሐፍ ቅዱስ ክፍሎች ተነስተን ስንመለከት አብዛኞቹ አምልኮ የሚገባኝ እኔ ነኝን አምልኩኝ የሚል ሐሳብ ነው ያም ያልተገባውን አይደለም የሚጠይቅበት የተገባውን ነው እግዚአብሔር ጋር ሲሆን
ቅንዓት የተገባውን ነገር የሚጠይቅበት ነው። ሰው ጋር ሲሆን ግን ያልተገባውን የሚጠይቅበት ነው። እግዚአብሔር ቀና ካልን የተገባውን ጠየቀ ነው የምንለው። ስለዚህ የአምልኮ ኖ ላይ እንደሆነች እንመለከታለን። በሶስተኛ ደረጃ ቅንዓትን ስለ እግዚአብሔር ባህሪ አንዱ ሲገልጥልን እንደ ትጉ ሰራተኛ ትገለጣለች። ቅንዓት እንደ ትጉ ሰራተኛ ይገልጣታል። ትጉ ሰራተኛ የሚለውን በተለይ የአዲስ ኪዳን የልብ ምት የሆኑ የብሉይ ኪዳን መጽሐፍቶች አሉ። ትንቢተ ኢሳይያስ ላይ የተነገሩ ትንቢቶች አሉ። እነዛ ትንቢቶች እውን እንዲሆኑ ያደረገው የእግዚአብሔር ቅንዓት እንደሆነ ይናገራል። ቅንዓት ይህን ታደርጋለች ነው የሚለው። በጣም ትጉ ሰራተኛ ነች የእግዚአብሔር ቅንዓት። ለምን? ለመልካም ነገር። መልካምን ነገር የምታደርግ በእነዚህ ሶስት ትጉ ሰራተኛ፣ የኃይሉ ብርታት መገለጫና የተገባውን ጥያቄ ሆና ቅንዓትን ተገልጣለን እናገኛለን። እግዚአብሔር ባህሪ ላይ ያለችው በእነዚህ ሶስት መንገድ ነው። እግዚአብሔር የተገባውን የሚጠይቅበት፣ የኃይሉን ብርታት የሚገልጥበትና ደግሞ ትጉ ሰራተኛ ሆና የመዳንን መሰረት የመሰረተችውን እናገኛታለን። አየህ፣ ሰው መዳን ተገብቶት ሳይሆን እግዚአብሔር ስለኛ ስለቀና ነው የዳን ነው። ያንን ደግሞ ያደረገችው የእግዚአብሔር ቅናት እንደሆነች መጽሐፋችን ያስተምረናል። ስለዚህ ከዚህ አንፃር እንመለከታለን። የእግዚአብሔር ቅናት የማዳን ብቻ ነው፣ የማጥፋት ቅናት የለውም። አሁን እሱኛውን ሐሳብ ለመመለስ እግዚአብሔር ጋር በመጀመሪያ በመዞር የሚያጠራጥር የለም፣ ለቅድስናውን ከን የለም። ከዚህ አንፃር እግዚአብሔር ጋር ያለው ቅናት የሚገል ነው ብዬ አላምንም። ለምን መሰለህ? በተለይ ከመስቀል ወዲህ ባለው ደግሞ ብንመለከት እግዚአብሔር ለሰው ልጆች ሁሉ የመዳን መንገድ የሚሆን አስቀምጧል። ለምሳሌ ሰው እንዲጠቃ የሚያደርገው በመንፈስ ዓለም እንዲጠቃ የሚያደርገው ኃጢአት ነው። ኃጢአት ሰው ጋር ሲኖር ለጥቃት ያጋልጠዋል። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ የኃጢአትን ጥቃት እኛ ጋር እንዲቀር አድርጎታል። ለምሳሌ ጀስቲፋይ በምንደረግበት ጊዜ በምንጸድቅበት ጊዜ አንድ ነገር ተደርጎልናል። የኃጢአት ፍርድ እንዳያሰጋን ተደርገናል አይደለ? ሰው በክርስቶስ ኢየሱስ ሲያምን የኃጢአት ፍርድ አያሰጋውም። የኃጢአት ደሞዝ ሞት ነው የሚለው አይመለከተንም። ምክንያቱም ሞታችንን የሞተልን ጌታ ስላለ። ስለዚህ እግዚአብሔር ሞታችንን የሞተ ጌታ ስላለ በቅናቱ ምክንያት ሊገለን አይችልም። ለምን? እዚህ ጋር የኃጢአት ፍርድ ኮምፕሊትሊ እኛን እንዳይመለከተን ያደረገበት ነገር ስላለ አይደለ? ሁልጊዜ የሚነሱ ሀሳቦች አሉ። ነገር ግን ከኃጢአት ፍርድ ነፃ ብንወጣም እለት እለት ደግሞ ከኃጢአት ኃይል ነፃ እንወጣለን። ሳንቲፊኬሽን የምንለው ማለት ነው፣ መጽደቅ የምንለው ነገር ከኃጢአት ኃይል እለት እለት በሊቀ ክህነቱ በክርስቶስ ኢየሱስ ምልጃ እለት እለት ከኃጢአት ኃይል ነፃ እየወጣን ነው። እዚህ ጋርም የእግዚአብሔር ቅናት እንዳይገለን ሊቀ ካህን አለን፣ ከኃጢአት ኃይል ነፃ የሚያወጣን። አየህ፣ መጨረሻ ላይ ደግሞ እንዳይገለን አንድ የምስራች አለን አይደለ? ግሎሪፊኬሽን የምንለው የስጋችን መክበርና ኃጢአት ኤግዚስት የማያደርግበት ስፍራ እንሄዳለን። አየህ፣ ኃጢአት የማይገኝበት ስፍራ። ከዚህ በእነዚህ ሶስት ነገሮች በጣም ተጠብቀን ያለ ነው። ስለዚህ እግዚአብሔር ቅናት ሊገለን አይችልም። አየህ፣ አሕዛብንም ክርስቲያኑን አማኙንም ብትመለከተው መስቀል ላይ የተንጠለጠለው በምድር እስካሉ ድረስ ተስፋ አላቸው። የእግዚአብሔር ቅናት ትጉ ሰራተኛ ነች፣ የኃይሉ ብርታት መገለጫ ነችና የተገባውን ጥያቄ ነች። በመልካም ነው እግዚአብሔር ጋር ያለችው። እግዚአብሔር ጋር በክፉ ያለ ባህሪ የለውም። አንዳንድ ባህሪዎች እግዚአብሔር ጋር ኖረው ለእግዚአብሔር የማይጠቅሙ ባህሪዎች አሉ፣ ለእኛ ግን ለዘላለም የሚጠቅሙ ባህሪዎች አሉ። አንደኛው ቅናት ይሄ ነው፣ እግዚአብሔር ጋር ያለችበት መንገድ። ያነሳሁት ምንድነው? ለምሳሌ እኔ ቀናተኛ እግዚአብሔር አምላክ ነኝ፣ ሌሎች አማልክት አይሆኑልህ ሲል ሌላ አማልክት ከሆነ ሌላ አማልክት ከያዘ ሰው ሌላ አማልክት የሚያመልክ ከሆነ ይጠፋል ማለት ነው የሚለውን ሀሳብ ምናልባት ይገልጸው ከሆነ ብዬ ነው ያነሳው። አሁን ሌሎችን አማልክት አታምልኩ ሲል የሚገባኝ እኔ ነኝ ነው። አምልኮ ለእኔ ይገባኛል ነው። እግዚአብሔር አሁን ላይ በተለይ በአዲስ ኪዳን ሌላ አማልክት ስላመለክ አይገልህም። የመዳኛውን መንገድ ስላስቀመጠ ካልሄድክ ራስህ ነው የምትሞተው። አየህ፣ መስቀል ላይ አንጠለጠለ ልጅ አለ፣ በምርጫ ነው። ስለዚህ እግዚአብሔር አንተን መጥቶ የሚገልበት ምንም ምክንያት የለውም፣ ክርስቶስ መስቀል ላይ ስላንጠለጠለ ማለት ነው። ኦኬ፣ እስቲ ስለ ቅናት አይነቶች እናንሳ። መጽሐፉ ላይ በደንብ አንስተዋል። ጤናማ የሆነ ቅናት አለ፣ ጤናማ ያልሆነ ቅናት አለ፣ በሰዎችም ዘንድ ማለት ነው። ምንድን ናቸው? አሁን እኔ ጤናማ ቅናት ምቀናው በምንድን ነው? ጤናማ ያልሆነ ቅናት ምንድን ነው? ውጤቶቹ ውስጥ በዛው ላይ እናያቸው። አሁን ቅናት እኔ ዴፊኒትሊ ቅናት በጠቅላላ ጤናማ ነው ብዬ አላምንም። ቅድም ተናገኘ መልካሙ ቅናት እግዚአብሔር ጋር ያለው ቅናት ከሆነ እሱኛው የቀኑ ሰዎች አሉ። ተምሳሌት የሆኑ እነ ፊንሐስ መልካም ቅናት የቀኑ ለእግዚአብሔር የቀኑ ተጠቅሶልን እናገኛለን። እነ ኤልያስ ለእግዚአብሔር ቅናት የቀኑ ተጠቅሶልን እናገኛለን። እነ ጳውሎስ ለእግዚአብሔር ቅናት የቀኑ ተጠቅሶልን እናገኛለን። እነ ዳዊት እኮ የእግዚአብሔር ቃል ሲረሳ ቀናው ብሎ እኮ እስኪናገር ድረስ ለቃሉ ያለውን ጉጉት እንመለከታለን። ኢቭን ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ የእግዚአብሔርን ቅናት እንደቀና እንመለከታለን። እነዚህ በምድር እነዚህ የጠቀስኳቸው ሰዎች በሙሉ ጌታችን ከኢየሱስ ክርስቶስ ጨምሮ በምድር የቀኑት የመለኮትን መልካም ቅናት ነው፣ የራሳቸውን ቅናት አይደለም። የመለኮት የቤት ቅናት ይበላኛል ጌታችን ኢየሱስ ክርስቶስ። እነ ዳዊትንም ስትመለከታቸው እነ ጳውሎስንም ስትመለከታቸው እኔ እኮ የእግዚአብሔርን ቅናት ተቀናላችሁ ነው ጳውሎስ። የሰው መልካም ቅናት የለም። ሰው መልካም ቅናት ለምሳሌ እኔ ለአንተ መልካም መመኘቴ ጥሩ ቦታ እንድደርስም
ማሰቤ በበጎ ቅናት እንተረጉማቸው። አሁን እንዴ መሰለ እቀናልሃለሁ እንጂ አልቀናብህም የሚባል አባባል አለ። መልካም እንዲሆንልህ እቀናልሃለሁ እንጂ አልቀናብህም የሚባል ነገር አለ። አሁን የሰው ልጅ ላንተ በጎ ሊያስብ ይችላል። ያ ቅንነት ሲኖረው ነው። ያንን በቅንነት ነው የምንወስደው፣ በቅናት ልንወስደው አንችልም። ቅንነኝ ካልኩኝ በቀላል ቋንቋ ላንተ እግዚአብሔር እንደሚያይልህ አይልሃለሁ እያልኩኝ እቀናልሃለሁ ግን የወርዱ ፍቺ ከሁለቱ አንፃር ስለምንመለከተው ነው። ወይ ከእግዚአብሔር ድራይቭ ተደርጎ የሚመጣ ነው፣ ወይ ከጨለማው ዓለም ድራይቭ የሚደረግ ነው። ወይ ያጋንን ጥበብ ነው፣ ወይ ደግሞ የመልካሙ መንፈስ ዓለም ጥበብ ስለሆነ አሁን ለኔ መልካም ማሰብ ቅንነት ነው፣ ቅናት አይደለም። አሁን እኔ ስለዚህ ቅናት ኔጌቲቭ ነው። ቅናት ሁለት ሰው ላይ ሲመጣ የትኛው ነው የሚገለጥብን? የእግዚአብሔር ቅናት ከሆነ በቅንነት ነው የሚገለጥብን፣ በቅናት አይደለም። አሁን ለአንተ መልካም የምቀና ከሆነ መልካም የማስብ ከሆነ እሱ ቅንነት ነው። ስለዚህ የቅንነት ትርጉሙ ይወስነዋል ማለት ነው። ለምሳሌ ቅንነት ፍቺው ምንድነው ብለን መጀመሪያ አንስተናል። ፍቺው ላይ ስንስማማ ይመስለኛል ወደዚህ ፖይንት የምንመጣው። ስለዚህ ቅናት ትርጉሙ ምንድነው? ቅናት ትርጉሙ እንዳስቀመጥኩልህ ለምሳሌ ሰዎችም የተረጎሙት የመጽሐፍ ቅዱስ አዋቂዎችም ሊሆን ይችላል፣ የተለያዩ ሰዎች ትርጉም ሊሰጡት ይችላል። ከዛ አንፃር መጽሐፍም ላይ አለ። ምናልባት እሱን ብናነሳው ቀጥታ የሰዎች ቅናት ይሄ ነው ልንል የምንችልበትን ፖይንት ካገኘን ብዬ ነው። ትንሽ ጥረት እያደረግን እንድንሄድ ነው ይሄን ያነሳሁት። ስለ ቅናት ከተነሱ ሀሳቦች መካከል ገጽ 18 ላይ ያስቀመጥኩታል አይደለ? ታላቁ ሊቅ ኪዳነ ወልድ ክፍሌ በመጽሐፈ ሰዋስወ ግስ ላይ በመዝገበ ሐዲስ መጽሐፋቸው ላይ ያስቀመጡት ሐሳብ አለ። ቅናትን መቅናት፣ መመቅኘት፣ ምቀኝነት፣ ቁጣ፣ ብስጭት ምናምን እያሉ ያስቀመጡት ነገር አለ። በሌላ አቅጣጫ ደግሞ የኢትዮጵያ ቋንቋዎች ጥናት ምርምር ማዕከል አዲስ አበባ ዩኒቨርሲቲ የአማርኛ መዝገበ ቃላት ላይ የተቀመጠ አለ። ቅናትን ይሄ ቅናትና ቅናት ብለው በአላልተውና አጥብቀው ያስቀመጡት ፍቺ አለ። ቅናት የሚለውን ቀናተኛ የሚለውንም ምቀኛ፣ ሌላው ባደረገው ወይም ባገኘው የሚከፋ፣ የሚናደድ፣ የሚቆጭ፣ የሚቆረቆር ምናምን ተብሎ የተቀመጡ አሉ። የቃሉ ፍቺ ናቸው። ከነዚህ ሁሉ ግን ቅድም ያነሳው ሰባቱ መጽሐፍ ቅዱስ የሚያስቀምጣቸው አይደለ? የአጋንን ጥበብ፣ የመንፈስ ስራት እያለ የዘረዘርኳቸው እነዛ ሰባቱ ቅናትን ይህ ነው እንድንል የሚያደርጉ ነገሮች ናቸው። ስለዚህ ቅናት የሚለው በሰው ዘንድ ኔጌቲቭ ነው በሚለው የትኛውም አንግል ሰው ከቀና እንደ ሰው ቅናተኛ ነው በኔጌቲቭ ነው የምንተረጉመው የሚለውን ልይዘው ብዬ ነው። እሺ ልቀጥል። ገጽ 69 ላይ ያለውን ሀሳብ እስቲ ላንብብና ዴቭ እሱን ለማየት እንሞክር። የቅናት መገለጫዎች የሚለው ላይ አንዳንድ ሰዎች ቅናት እንዳለባቸው ስለማያውቁ የሚፈጽሙት ድርጊት ከቅናት የመነጨ እንደሆነ አያውቁም። ስለዚህ ቀንቼ አይደለም ብለው ይከራከራሉ፣ ራሳቸውንም ያሳምናሉ የሚል ሀሳብ አንስታለ። ስለዚህ አንድ ሰው ቀናተኛ የሚቀና መሆኑን በምን ያውቃል? እኔ በምን አውቃለሁ ቀናተኛ መሆኔን የሚለው ሀሳብ ያየው። ይሄ ጥሩ ሀሳብ ነው። ብዙዎቻችን ችግሮቻችን እንዳናቅ ነው ሴጣን የሚያደርገን የሚሰውርብንና አንድ ሰው ቀናተኛ እንደሆነ የሚያውቀው በቀላል ቋንቋ እኔ የምቀና ሰው እንደሆንኩ ማውቀው በአንተ ስኬት ሳዝን ነው። ያንተ ከፍታ የሚያሳዝነኝ ከሆነ የኔን ውድቀት የሚሰብከኝ ከሆነ ያ የቅናት መገለጫ ነው። እቀናለሁ ማለት ነው። ያንተ ስኬት የሚያሳዝነኝ ከሆነ እየቀናው ማለት ነው። ከሱ አልፈ ደግሞ ሻለ ስትል ያንተ ውድቀት ደስታ የሚሰጠኝ ከሆነ በተቃራኒ ደግሞ ሲወርቅ ስትሰበር ሳይና ያ ነገር ለኔ ደስታ የሚሰጠኝ ከሆነ ሳላቀው እኮ ነው። አሁን ሌላ ስሜት ሊመስለኝ ይችላል። ይሄ ኮምፕሊትሊ ቅናት ነው። ያንተ ውድቀት ለኔ ደስታ ሊሰጠኝ አይገባም። አይ ደግሞ ከዚህ እንለፍ ካልን ደግሞ ሳይደሰትም ሳያዝንም ደግሞ ያንተ ውድቀትም መነሳትም ስሜት አልባ የሚያደርገው ሰው አለ። የማይሞቀውም ግድ የለሽ የሚሆን ሰው አለ። ምንም ሁን ከርስ ከሆነ አንድ ሰው ቅናት ነው። እንደዛ እንድትሆን የሚያደርግ ቅናት ነው። ሰው ግን አያውቀውም። ምክንያቱም መጽሐፍ ሲናገር ገና ልክ መግቢያው ላይ ያለችው ጥቅስ እዚህ ጋር ያለችው ትሁት ልብ የሥጋ ሕይወት ነው፣ ቅናት ግን አጥንትን ያነክሳል። አየው፣ ቅናት ከውጭ አይጀምርም። የሚጀምረው ከአጥንት ከውስጥ ነው። ቅናት የአጥንት ካንሰር ነው፣ መንፈሳዊ ካንሰር ነው። ቅናት ከውስጥ ነው እየሰረሰረ ወደ ውጭ የሚመጣውና መሰረትን እየበላው አንተ ግን አታውቅም። አየህ፣ በወንድም ውድቀት ደስታ ሲሰማ እየቀና እንደሆነ አንተ ላታስተውል ትችላለህ። የወንድም ከፍታ ለአንተ ሐዘን ሲሆንብህ እየቀና እንደሆነ ታስተውላለህ። ወይ ደግሞ ስሜት አልባ መሆን። አይ ደግሞ ካልክ ደግሞ የመጨረሻው ነገር ላይ ደግሞ የቅናት መገለጫ ብዬ ማስቀምጠው መለወጥን አለመቀበል። በቀላል ቋንቋ አሁን በሚዲያዎች የሚጮሁ ነገሮች አሉ አይደለ? ይሄ የተለወጠ ወንድምን ባልተለወጠ መልኩ ተረድቶ መያዝ። አንድ አባባል እኮ አለ በሀገራችን፣ አህያ በህይወቷ የምትፈራው ጅብ ነው ይባላል። እና ተሳስታ ጅቡ ሳይነክሳት ቀድማ አህያዋ ጅቡን ከነከሰችው አትለቀውም ይባላል። እና ተሳስታ የነከሰችውን ጅብ አህያ በምንም ታምር ካፋው አትለቀውም። ከለቀቀችው
እንደሚበላት ታምናለች፣ እንደሚበላት ታስባለች። ስለዚህ ምን ይደረጋል መሰለ የደነገጠ አህያ ስለሚባል ከአፉ ላይ ሳያስሩት ካላቀቁት አህያው መሮጥ አያቆምም፣ ይሞታል። ስለዚህ በዚህ ምክንያት 6 ወር ትሪትመንት ያስፈልገዋል። ቁጭ አድርገህ አስረኸው ጅቡ እንደሞተ ከጥርሱን ነቅልህለት አውጥተህ ሞቶም እንኳን ነክሶ ይዞታል። ብዙ ሰው አሁን በየሚዲያው በምኑ በደል ይዞ እንደደነገጠ አህያ የሚንጫጫበት ዘመን ያደረገው ቅናት ነው። አየህ የወንድምን መለወጥ አለመቀበል አንዱ የቅናት መገለጫ ነው። ስለዚህ አንዳንድ ነገሮች ኖርማል ይመስላሉ። ልክ ነው እኮ ያደረገው እንላለን አይደለ? እንደዛ ሰውዬ ማለት ነው ወንዝ ሲሻገሩ በሃይማኖታቸው ሴት መንካት የማይችል ሰውዬ ድንገት እየሰጠመች ያለች ሴት አግኝቶ ተሸከማትና ከውሃ አውጥቶ ዳር ላይ ያደረጋት። በዚህ ጊዜ አብሮ የነበረው ሞኖክሴ ረጅም መንገድ ከሄዱ በኋላ እንዴት ሴት ትሸከማለህ በሃይማኖታችን የማይፈቅደው ሲለው አይ እኔ እኮ አልተሸከምኳትም አለ። ከውሃ አውጥቼ ዳር ላይ ያስቀመጥኳት፣ አንተ ግን እስካሁን ተሸክማታል አለው። ስለዚህ ብዙ ሰው የወንድምን መለወጥ የወንድምን ያለፈ ህይወት መቶ የከበደው ይሄ የደነገጠ አህያ ባህሪ ስላለን ነው። አይ በደልና ለመርሳት የሰውን መለወጥ አለመቀበል አንዱ የቅናት መገለጫ ነው። እና አንዳንድ ጊዜ ሚዲያዎቻችን ላይ ስንመለከት በበደል ጠብ ሲደረግ እኛ የሚመስለን ለጌታ ተቀንቶ መልካም መስሎን ነው፣ ግን አይደለም። በደልን አለመርሳት አንዱ የቅናት መገለጫ ስለሆነ ነው። ጥሩ ሀሳብ እያነሳን ነው ዴቭ። በተለይ ስለ ቅናት ባህሪ ስለመሆን እናንሳ። አንዳንድ ሰው ቅናቱ ባህሪ እንደሆነ ነው የሚናገረው። እሱ ቅናት በቃ ባህሪው ነው ይታወቃል የሚሉ ሰዎች አሉ። በእርግጥ ቅናት ባህሪ ነው ወይ አይለወጥም ወይ? ሰዎች ላይ ይሄንን እንዴት ነው ትክክል እንደሆነ የሚያስቡ ሰዎች አሉ። በነገራችን ላይ አዎ በጣም ብዙ ናቸው። ቅናት ትክክለኛ ባህሪ እንደሆነ የሚያስቡ በትዳር መካከል ካልቀና ምኑን አፈቀረኝ የሚሉ ሴቶችም አይጠፉም፣ ካልቀናች የሚሉ ወንዶችም አይጠፉም። እና ቅናት ባህሪ ነው እንዳንል መጽሐፍ ቅዱስ ያንን አያስተምረንም። ቅናት ባህሪ ነው እንኳን ካልን የወደቀው ሰው ባህሪ ነው። በኃጢአት እስረኛ የሆነው መዳንን ያላገኘው ዳግም ያልተወለደው ሰው ባህሪ ነው ልንለው እንችላለን። በአማኞች መካከል ግን ባህሪ ሊሆን አይችልም። ወደ አማኞች ባህሪ ካመጣ ነው ባህሪ ነው ካልን መጽሐፍ ቅዱሳችን ላይ እስራት እንደሆነ የመንፈስ እስራት እንደሆነ ይነግረናል። ቅናት የመንፈስ እስራት እንጂ ባህሪ አይደለም ይለናል መጽሐፍ ቅዱሳችን። ለዛ ነው እኮ ባል ይላል በሚስቱ ቢቀና ብትበድልም ወይም ሳትበድልም። ይህን ጥቅስ ባነበው ጥሩ ይመስለኛል። ዘኍልቍ ምዕራፍ 5 ከ12 እስከ 31 ባለው ቁጥር ውስጥ ያለ አንድ ሐሳብ ላንብብ። እንደዚህ ይላል፣ በባሏም ላይ የቅናት መንፈስ ቢመጣበት። የምን መንፈስ? የቅናት መንፈስ ቢመጣበት። እርሷም ስትረክስ ስለሚስቱ ቢቀና ወይም እርሷ ሳትረክስ የቅናት መንፈስ ቢመጣበት ስለሚስቱ ቢቀና ያ ሰው ሚስቱን ወደ ካህን ያምጣት ይላል። በቀላል ቋንቋ እንዴት መሰለ እስራት እንደሆነ ነው እዚህ ክፍል ላይ የሚገልጥልን። አንድ ሰው እንዲሁ መልካም ቅናት መቅናት አይችልም። ቅድም እንዳልኩ ነው ወይ እግዚአብሔራዊ ቅናት ይገለጥብህና ለእግዚአብሔር መንግስት ታስባለህ፣ ለቤተክርስቲያን ታስባለህ፣ ለአገልግሎት ታስባለህ፣ ከዛሬው ልክ ስለነገ ህይወት ታስባለህ። አይ ካልክ ደግሞ የጨለማው ዓለም ይገለጥብህና ጥላቻን ይሞላህና ክፉን ቅናት ታስባለህ። ስለዚህ ቅናት በቤተክርስቲያን ውስጥ በአማኝ ውስጥ ባህሪ ሊሆን አይችልም። አዲሱ ፍጥረት የቅናት ባህሪ የለውም። ነገር ግን የወደቀው ግን ይሄ የሚበሰብሰው የሚዘራው የማይታጨደው ወደ እግዚአብሔር መንግስት የማያልፈው ገለባ የሆነው የአዳማዊ ባህሪ ነው ግን ልንለው እንችላለን። የአዲሱ የአማኞች ባህሪ ግን ሊሆን አይችልም። በተለይ በክርስቶስ ኢየሱስ አምነን ዳግም ለተወለድን ቅናት ባህሪ ሊሆን አይችልም። ስለዚህ የምንቀበለው አይደለም፣ የአንድ ሰው ባህሪ ሊሆን አይችልም። ኮምፕሊትሊ ነፃ መውጣት የሚገባን ሰራታችን ነው። አየህ እኔ አንድ ጊዜ እዚህ መጽሐፍ ውስጥ አስፈርየዋለሁ። አንድ ሰው አግኝቼ ነበር በቅናት የታሰረ። በዚህ በሴኩላሩ ዓለም ላይ በጣም ከፍተኛ ትምህርት የተማረ ነው። ነገር ግን ስርዓት ላይ ያለ ሰው ነው። ምን ይላል? ስራዬን እየሰራሁ ይላል ድምፅ እሰማለሁ። ምን የሚል ሚስት ከሰው ጋር ነች የሚል ድምፅ እሰማለሁ አለ። በጣም ውስጥ ጥርጣሬ ይፈጠራል። አሁን ያነበብኩት ጥቅስ ማለት ነው። ከዛ ስሮጥ ስራዬን ትቼ እሄዳለሁ አለ። እሷን ማግኛት ከልጆቼ ጋር እየተጫወተች ነው አለ። ከዛ መንገድ ሲሄድ የሴቶች ፀጉር ቤት አብሬያት እሄዳለሁ አለ። እንዳላምናት አድርጎኛል አለ። ከሚገርም ነገር እየተጸለየ ባለበት ሳለ ጮሆ ወጣ። የቅናት መንፈስ ነኝ ብለው። ስለዚህ ሰው መልካም ቅናት መቅናት አይችልም። እንደነገርኩ ነው ቅድም የመልካም ቅናት አዎንታዊ ሰዎች ያልኳቸው እነሱ ለእግዚአብሔር የቀኑ ናቸው። ስለ ራሳቸው አይደለም፣ ስለ ሚስታቸው አይደለም። ስለዚህ በቀላል ቋንቋ ቅናት የአዲሱ ፍጥረት ባህሪ አይደለም። አንድ ሰው ቀናተኛ ከሆነ አዳማዊ ባህሪ ነው። ነፃ መውጣት አለበት። እስራት ነው፣ ነፃ መውጣት አለበት። የአጋንንት ጥበብ ነው፣ ነፃ መውጣት አለበት። የትዕቢት ፍሬ ነው፣ ነፃ መውጣት አለበት። የስጋ ስራ ነው፣ ነፃ መውጣት አለበት። አይ ስንፍናችን ያመጣው መጥፊያችን ነው፣ ነፃ መውጣት አለብን። ስለዚህ ቅናትን ተቀብለናት በህይወታችን ላይ ልናቆያት አይገባም። ካቆየናት ግን ቃየል ላይ ነክሳ ያመጣችበትን እናውቃለን። አየህ ቃየል የጣለው ነገር ይሄ ነው። ህይወቱ ላይ ያነገሳት ቅናትን በወንድሙ በአቤል ላይ፣ ከዛስ ወደ ግድያ መራችው፣ እሱንም ተንከራታች ያደረገችው። ስለዚህ መልካም ቅናት የሚባል በቤተ ክርስቲያን በአማኝ የሚባል ነገር የለም።
የጨለማው ቅናት ነው ይሄኛው ክፉ ቅናት። የቅናት መነሻ ወይም መሰረት ምንድነው? ዴቨሽ እስኪ ማንሳል። አሁን ይሄን ሁሉ ችግር አውርተን መሰረቱ ላይ ካላወራን ከባድ ስለሚሆን ቅናት በጣም ጥቂት መሰረቶች ነው ያሉት። የመጀመሪያው የቅናት መሰረት አድርጌ ያስቀምጡት የውድድር ዓለም ጥያቄዎች ናቸው። ራስን ማወዳደር። አብዛኛው በቅናት የተገለጡ ሰዎች ያነሷቸው ራሳቸውን የሚያወዳድሩ ናቸው። የመጀመሪያው የውድድር ዓለም ጥያቄ ስለ በቀላል ቋንቋ ማንነትና ግብርን ከሰው ጋር ማወዳደር። እኔ አንተ ላይ ልቀና የምችለው በማንነት ራሴን ካንተ ጋር ሳወዳደር፣ በስራ በግብር እኔ የኔን ስራ ካንተ ስራ ጋር ሳነጻጸር ነው። ቃየል ትልቁ የወደቀበት ነገር መጀመሪያ ማንነቱን ከአቤል ጋር አነጻጸረ። እሱ ብቻ አይደለም የአቤልን ከቃየል ጋር አነጻጸረ አይደለ? ከኔ ይልቅ ለምን እሱ ከኔ ይልቅ የምን የእሱ አየው ማንነትና ግብር ላይ ወሰደው። ከዛ ያሲያከ ወደ ሞት ወሰደው። ቀጥል ራሔልና ሊያ መካከል ያለው ቅናት ስትመለከት ሊያ ተወልድ ነበረ። ራሔል ግን እግዚአብሔር ማህፀኗን ዘግቶ ስለነበር ልጆች አልነበሯትም። በዛ በእህቷ ቀናችበት እና ቀንታ ምን ተመችስ በራሴን ላጠፋ ነው አለችው ባሏ ጋር ሄዳ። አየው ንጽጽር፣ ራስን ማወዳደር ይሄ የቅናት መሰረት ነው። ሰው ለቅናት የሚጋለጠው ሰው ለቅናት ራሱን አሳልፎ የሚሰጠው ራሱን ማወዳደር ሲጀምር ነው። ሁለት ነገሮች ማወዳደር ሲጀምር ማንነትን እኔነትን ከአንተ አንተነት ጋር ሳወዳደር ለቅናት መሰረት እየጣልኩ ነው። የተሰጠውን አለመቀበል እንደማለት አለመቀበል ነው። አየህ ማንነት ላይ ስለ ለምሳሌ ሁለት ነገሮች ናቸው። ማወዳደር ከጀመርክ ወይ ትበልጠኛለህ ወይ እበልጥሃለሁ። ስበልጥ ትዕቢት ይሰማኝና የማፈራው አንዱ ፍሬ ቅናት የትዕቢት ፍሬ ነው ብያለሁ። ፍሬ ቅናት ይገለጥብኛል። ትበልጠኝና ወይ ደግሞ ውስጤ ስለአንተ ጥላቻ የበቀል መንፈስ ያገኘኛል። አንተን ላጠቃ እነሳለሁ። ስለዚህ ራስን ማወዳደር ለቅናት ተጋላጮች እንድንሆን ያደርገናል። የመጀመሪያው መሰመር ያለበት ምክንያቱም መጽሐፉ ላይ የተጠቀሱ ሰዎች በሙሉ ራሳቸውን እያነጻጸሩ ራሳቸውን እያወዳደሩ መሰረት ይጣሉ ናቸው። ሰው ራሱን ማወዳደር ካልቻለ ያንተ ስኬት የኔን ውድቀት መስበክ ካቆመ፣ ያንተ ውድቀት የኔን ከፍታ መስበክ ካቆመ ከቅናት ነፃ ነኝ። አየው የማንንም ውድቀት የማንንም ስኬት አይናገርም። የማንንም ስኬት የማንንም ውድቀት አይናገርም። ከዚህኛው መንፈስ አስተሳሰብ መውጣት አለብን። ስለዚህ የቅናት መሰረት ራስን ማወዳደር ነው። እንደ ሁለተኛ ደረጃ የቅናት መሰረት ሊሆን የሚችለው ራስ ወዳድነት። ራስን መውደድ ለቅናት በጣም አሳልፎ ይሰጠናል። አሁን ራስን መውደድ ትክክል አይደለም እያልኩ አይደለም። ራስን መውደድ ተገቢ ነው አይደለ? ባልንጀራ እንደ ራስ ውደድ ይላል። ራስን መውደድ መንፈሳዊ ትክክለኛ ነገር ነው አይደለ? ስለምንወደው እኮ ነው ሲርበው የምናበላው፣ ሲቆሽሽ የምናጥበው፣ የምንንከባከበው ራሳችንን ስለምንወድ ነው። ይሄ መንፈሳዊና ጤናማ አካሄድ ነው። ነገር ግን ከዛ አልፎ የራስ ክብር ፈላጊ ወደ መሆን ስንሄድ፣ የራሳችን ሰባኪዎች ስንሆን፣ የራሳችን አስቀዳሚዎች ስንሆን ለቅናት ታልፈን የተሰጠን መሰረት እየጣልንለት ነው። በጣም መሰረት እየጣልንለት ነው። በአገልጋዮች መካከል እኮ እንዲያለ መባላት እየበዛ የመጣ በቤተ ክርስቲያን መካከል እንዲያለ መባላት እየበዛ የመጣበት አይደለ? አብረን መዝለቅ እንዲከብደን ያደረገን እኮ ራሳቸውን የሚወዱ ሰዎች በመካከላችን በስተው ነው። አየኸው እነ ጳውሎስ ጋር እኮ የነበረው የእግዚአብሔር ቅናት ሰውን እንዲወዱ ነው ያደረጋቸው፣ ራሳቸውን እንዲወዱ አላደረጋቸው። እነ ጴጥሮስ ላይ የነበረው ቅናት እኮ ከራሳቸው አልፎ ስለ እግዚአብሔር መንግስት ብቻ እንዲጨነቁ ነው ያደረጋቸው። እኛ ጋር ግን የራስን መንግስት ወደ ማቋቋም የወሰደን አንዱ ቅናት ነው፣ ራስ ወዳድነት ስለበዛ። ስለዚህ ራስ ወዳድነት የቅናት መሰረት ነው። ስለዚህ መሰረት ነው የሚጥለን። ለቅናት ውድድር ውስጥ ከገባ መሰረት መስርተሃል። ራስ ወዳድነት ውስጥ ከገባ መሰረት መስርተሃል። እነዚህ ይጥሉሃል። እነዚህ ናቸው የቅናት መሰረቶች። ውጤቱ ምንድን ነው? ምናልባት ጥሩ ሀሳቦች ነው ምን እያነሳን ያለ ነው። አንዳንድ ጊዜ በቅናት ምክንያት የሚመጡ ውጤቶችን ያለመገንዘብ፣ ያለማስተዋል፣ ያለመረዳት ነገር አለ። ቅናት አለ፣ ልክ ነው። ግን በዚህ ልክ ያየ ነው አይመስለኝም። ማለት እዚህ ያደረሰን ቅናት ነው ብለን ማሰብ አልቻለም። ከምን ጋር ነው? ካለማወቅ ጋር ይመስለኛል። እና ይህ ያደርሳል ይሄ ያሰብኩ ነበር አሁን ስትነግረኝ። ቅናት እንዳልኩ አሁን ውጤቱን ስንመለከተው ከውጪ ስለማይጀምር ብዙ ሰው አያስተውለው። ህመሙን የሚጀምረው ከቆዳ አይደለም ከአጥንት ነው። መቅን ይሄን እየበላ ነው የሚጀምረው። ለዛ ነው መጀመሪያ ላይ መንፈሳዊ ካንሰር ነው ያልኩ። ከውስጥ ስለሚጀምር ጉዳቱን አናውቀውም። ድንገት አጥንታችን ተበልቶ መቆም ሲከብድና ስንሰበር ነው ህመሙን የምናውቀው። ብዙ ሰው ቅናት ልክ ነው ብሎ የሚያስብበት አንዱ ምክንያት ከውጪው ስለማይጀምር ነው። የሚታይ ቁስል ከሆነ ተሯርጠው ወደ ሕክምና ትሄዳለህ። ውስጥህን እየበላ የሚመጣ አጥንትን የሚበላ ካንሰር ስለሆነ የዛኔ አታውቀውም። አጥንት ስለ መንፈሳዊ አቋማችን፣ መንፈሳዊ ጤንነታችን፣ መንፈሳዊ ሙሉነታችን የሚበላ ነው። ስለዚህ የቅናት ውጤት ነው ካልክ በጣም በሰፊው የዳሰስኩት ነው። ቅናት ምን ውጤት ያመጣል? ኢቭን ከአዲሱ ፍጥረት የአዲሱን ፍጥረት ተጽዕኖ ይገድባል። አየኸው
ኢትዮጵያ አሁን ተቆፍሮ ያልወጣ ነዳጅ አላት፣ ተቆፍሮ ያልወጣ ወርቅ አላት ቢባል ለዚህ ትውልድ ምን ይጠቅማል? ለሚመጣው ትውልድ እንጂ አዲስ ፍጥረት ነኝ ብለህ አዲሱን ፍጥረት በሙላት የማገልጠው ከሆነ አየው መጽሐፍ ቅዱሳችን 3 መሰረታዊ ነገሮች ያስተምረናል። በተለይ ማቴዎስ ወንጌል ላይ የማቴዎስ ወንጌል አማኝ 3 ባህሪዎች ሊገለጡበት ይገባል፣ ወይ ደግሞ 3 ማንነቶች መታወቂያቸው አሉት ይላል። የመጀመሪያው ጨውነት ነው። ጨውነት ማለት በቀላል ቋንቋ ብልጫን ገላጭ ነው። የምድር ጨው ነን እኛ። በቀላል ቋንቋ የጽድቅን ብልጫ ገላጮች ነን፣ የመልካም ፍሬ ገላጮች ነን፣ የፍቅር ገላጮች ነን። ያ ብልጫ የሚታየው በእኔ ውስጥ ነው። ያ ቅናት ስትያዝ ብልጫው እንዳይገለጥብህ ያደርግሃል። ብርሃን አይደለ? ብርሃንነት ነው ሌላው የኛ መገለጫ። እኛ የዓለም ብርሃኖች ነን። የዓለም ብርሃን ማለት በቀላል ቋንቋ ብርሃን እውነትን የሚገልጥ ነው። እኛ የዓለም ላይ ያለው ጽድቅን የምንገልጥ ነን፣ መልካምነትን የምንገልጥ ነን። ያ እንዳይሆን ያደርገናል። በሶስተኛ ከተማ በተራራ ያለች ከተማ ልትሰወር አይቻላትም። በድሮ ዘመን በተራራ ያለች ከተማ አቅጣጫ መጠቆሚያ ነች። ትክክለኛውን መንገድ የምታየው ከተማዋን እያያት ነው። ያቺ ከተማ መንገድን የምትሄድባት ነች። አንድ አማኝ ለዚህ ዓለም በጨለማ ለተያዘች ግራ ለተጋባች ዓለም የሚታይ ብርሃን ነው። መንገድ የሚመራ መልካምነት የሚመራ ነው። በቅናት ስትያዝ ግን እነዚህ 3 ባህሪዎቹ ይሞታሉ። ጨውነት ይሞታል። ሀልጫ ትሆናለህ። የማጠቅም ነጭ ድንጋይ ትሆናለህ። አየህ፣ ብርሃንነት ይጠፋና ጨለማ ትሆናለህ። እውነትን የማገልጥ ለማይረባ ነገር የምትኖር ሰው ያደርግሃል። የከተማ ላይ ያለችውን ብርሃን ደግሞ ጨለማዋ ሲጠፋ መንገድ ጠቋሚ መሆን ያቀታቸዋል። አየው። ስለዚህ እነዚህን ባህሪዎቻችን ይገላል። አዲሱ ፍጥረት እንኳን ተጽዕኖን ይገድባል ቅናት። አንደኛው ውጤት። ሁለተኛው ውጤት በጥላቻ ህይወት እንድንሞላ ያደርገናል። ሰውን በጥላቻ ህይወት ውስጥ ይሞላና ወደ ጥቂት ነጥቦች ይመሩናል። ሰው በጥላቻ ውስጥ ሲሞላ የመጀመሪያ የሚጀምረው ራስን ወደ ማጥፋት ማሰብ ይጀምራል። አይ ራሄል በቅናት አታክ ስትደረግ ምንድን ያሰበችው? ራሴን አጠፋለሁ ነው ያለችው። አይ ብዙ ሰው በቅናት እስረኛ ሲሆን ባህሪ ነው ብለን እንዳናስብ እንደውም በጣም ላስጠነቅቅ የሚገባው በቅናት አታክ ከተደረግን ራሳችንን ስለማጥፋት ነው የምናስበው። ራስን ወደ ማጥፋት ታስባለህ። ራሴን ነው ማጥፋለች እኮ ሌላውንም ወደ ማጥፋት። እሱ ሁለተኛው ነው። አየው፣ በጥላቻ ህይወት መጀመሪያ ራስን ትጎዳለህ። ራስን ከመጉዳት ካለፍክ ደግሞ ራስን ሳትጎዳ ድንገት ራስን ሳታጠፋ ከቀረ ራስን ስለማጥፋት አንድ ነገር ልናገር። መሰረታዊ ነገር፣ አንድ ሰው ራሱን ሲያጠፋ ከእግዚአብሔር መንግስትም ከቅዱሳን ህብረትም የሚጎለው። ራሱን ያጠፋ ሰው የእግዚአብሔር መንግስት ውስጥ ምንም ስፍራ የለው። በጣም ሲሪየስ የሆነ ነገር ነው። ራስን ማጥፋት ምርጫ ሊሆን አይችልም። 70 እና 80 ዓመት ነው ይሄኛው ዓመት፣ ያኛው ዘላለም ነው፣ ማብቂያ የለው። ለዚህኛው ለመገላገል ብለን የምንገባበት ጦስ የባሰበት ስለሆነ ራስን ማጥፋት ፈጽሞ የማይቻል ነገር ነው፣ እንደ መንፈሳዊ እንደ መጽሐፍ ቅዱስ ማስተምረው። ነገር ግን በቅናት እስረኛ ስትሆን ራሄል እንደዛ ነው ያለችው። ለያዕቆብ መጣ ራሴን አጥፍቼ ልገላገላለሁ ነው ያለችው። ለምን? ቅናት የሚመራ ራስን ወደ ማጥፋት ነው። አይ ብለህ ደግሞ ቅናት ራስን ከማጥፋት ስታልፍ ደግሞ እንደ ቃየል ይወስድና ወንድምን እንድትገል ወደ ግድያ ይመራሃል። አይ ብዙ ሰው በምን ሞተ ካልከኝ በቅናት፣ ብዙ ሚስቶች በምን ሞቱ ካልከኝ በሚቀኑ ባሎች፣ ብዙ ባሎች በምን ሞቱ ካልከኝ በሚቀኑ ሚስቶች፣ ብዙ ወንዶች በምን ሞቱ ካልከኝ በሚቀኑ ሴቶች፣ ብዙ ሴቶች በምን ካልኩኝ በሚቀኑ ወንዶች። እኔ የሆነ ጊዜ በማዳምጠው ብስራት ሚዲያ ላይ የሚታይ እንደተዘጋው አይነት ዶሴ ሚዲያ ፕሮግራም ነበር። በአብዛኛው ወንጀል የሚፈጸመው በቅናት ነው። አብዛኛው የፍርድ ቤት ኬዞች፣ የወንጀል ኬዞች የተጻፉበት የመጀመሪያ መስመር ላይ ያለው ኬዙ ቅናት። ስለዚህ ሰውን ወደ መግደል ይሞላል። አየህ፣ በጥላቻ ስትሞላ ራስን ታጠፋለህ፣ ሰውን ወደ መግደል ትሄዳለህ ማለት ነው። ያየነው በቃየልም በራሄልም ህይወት ያየናቸው እነዚህ ነገሮች ናቸው። ሌላ በጣም ልናስተውል የሚገባው ሰው በጥላቻ ህይወት ሲሞላ ራስን ማጥፋት፣ ነፍስን ማጥፋት ካለቀ በኋላ ለዛ ነው እኮ እንደውም ምን የሚባል አባባል አለ፣ ቅናት ያገረጣውን ፊት ቅባት አያወዛውም ይላል። ምንም ብትቀባ አትወዛ። ከውስጥ ስለሆነ ውስጥህን ነው የሚበላ። ውስጥህን ስለሚበላ በምንም ታምር ልታወዘው አትችልም። ከህይወት መጉደልን ያመጣል ቅናት። ከዘላለም ህይወት መጉደልን ያመጣል። ሰው ያለ ዋጋ ማገልገል ውስጥ እንዲገባ ያደርገዋል። አየህ፣ በቅናት ከሆነ አገልግሎት፣ በዚህ በጨለማ ዓለም ቅናት ከሆነ አገልግሎት ዋጋ የለውም። እግዚአብሔር የማያስበው ሩጫ ነው። እግዚአብሔር የማይከብርበት ሩጫ ነው። ለሚመጣው መንግስት የማይታሰብ ሩጫ ነው። ያው በሳርና በአገዳ እንደመገንባት ያህል ነው። ስለዚህ እነዚህ ናቸው የቅናት በጣም ክፋቱ። ግድያውን፣ የቤተሰብ መበተን፣ ፍቺንም ያመጣል። ምናልባት እዚህ ጋር አጠናክሬ መናገር እችላለሁ። ብዙ ትዳሮች የሚበተኑት በቅናት ነው። በሌላ ነገር ለመሸፋፈን ለመቀባባት እንሞክራለን እንጂ ቅናት መፍትሄ ያለው ነገር ነው። እግዚአብሔር መንፈስ ነፃ ሊያወጣን የሚችለው ነገር ነው። ነገር ግን እንሸፋፍነውና ነፃ ሳንወጣ እንደታሰርን እንድንሞት ያደርገናል። አየው፣ ብዙ ትዳር የሚበተነው በምንድነው ካልከኝ በቅናት ነው። ብዙ ጋብቻ የሚፈርሰው በምንድነው ካልከኝ በቅናት። መግባት መውጣትን የሚከለክል ባል ያለበት ቤት ውስጥ እንገባለን። መግባት መውጫ የምታሳጣ ሚስት ውስጥ እንገባለን። በጣም ምልህ
በደንብ ልናየው የሚገባ ሀሳብ እንደሆነ ነው ያየሁት። በተለይ እኔ ስለምወደው ነው ምቀናው የሚሉ ሰዎች አሉ። በቃ ስለመወዳት ነው ምቀናው። በእርግጥ ትክክል ነው ወይ? ቅናት የመውደድ መግለጫ ሊሆን ይችላል እያልኩ እያሰብኩ ነበር። እንደዚህ አይነት ነገሮች ብዙ እንሰማለን። ምናልባት አጋጥሞ ሊሆን ይችላል። እስቲ ይህችን ትንሽ እናንሳት። ከዚህ ከምንለው ነገር ጋር አይጋጭም ወይ እያልኩ ነው። በጣም ነው የሚጋጨው። ቅድም እንዳልኩ ነው። እኔ በምንም ተአምር ወደ ክፋት የሚያደርግ፣ ወደ ቁጣ የሚመራ፣ ወደ ንዴት የሚመራ፣ ሰውን ወደ መከታተል የሚመራ መልካም ቅናት የለም። አየው፣ ስለመወዳት ነው የምቀናው ብሎ ከዛ በኋላ ምንድን ነው የሚያደርገው? ያሳድዳታል፣ ይሰድባታል፣ ይቆጣታል፣ መንገድሽ ልክ አይደለም እያለ ይጮህባታል አይደለ? ወደዛ የሚመራ መልካም ቅናት የለም። ከቅናት ነፃ የሆነ ሰው አለ እንዴ? እንደው እያሰብኩ ነበር። እኔ መጽሐፉን እያነበብኩ የሆነ ነገር አግኝቻለሁ ራሴ ላይ እና ይሄ ጥያቄ መጣብኝ። በእርግጥ ከቅናት ነፃ የሆነ ሰው አለ ወይ? እሱ ነው እኮ አሁን ከቅናት ነፃ የሆነ ሰው አለ ወይ የሚለው ጥያቄ የምትመልሰው የትኛው ሰው ነው ብዬ ነው የምጠይቅህ። አዳማዊው ሰው ነው ወይስ በክርስቶስ ዳግም የተወለደው ሰው ነው? በክርስቶስ ዳግም የተወለደው ሰው ላይ ቅናት ባህሪ ሆኖ ቅናት ምንም የለበትም። ነገር ግን ይሄ ለኃጢአት ታልፎ በተሰጠው ሰው ላይ ግን ቅናት ሊገኝ ይችላል። ስለዚህ የዳነ ሰው አይቀናም? የዳነ ሰው አይቀናም። መጽሐፉ እንድንቀና ያበረታታንም። ነገር ግን በየቤተ ክርስቲያኑ በየጉባኤው የምንመለከተው በየህብረቶች የምናየው ነገር መቀናናትን ነው። ያ ከምን የመጣ ነው ካልከኝ ቅድም እንዳልኩ ነው። ከኃጢአት ፍርድ ነፃ ወጥተን ነው። ነገር ግን መንፈሳዊ እድገት ባመጣን ከእግዚአብሔር ቃል ጋር ጊዜ ባሳለፈን ጊዜ ከኃጢአት ኃይል ነፃ እንወጣለን። አሁን ኃይሉ ስላለ ለቅናት ተጋላጮች እንድንሆን የሚያደርጉ ነገሮች አሉ። አሁን ያለንበት ምድር ኃጢአት ኤግዚስት የሚያደርግበት ስፍራ ስለሆነ የኃጢአት ግራቪቲ አለ። ያ የኃጢአት ግራቪቲ እንድንቀና ሊያደርገን ይችላል። ከዛ ግን ነፃ የሚያወጣ የሊቀ ክህነት አገልግሎት አለን። በአብ ቀኝ የተቀመጠ ስለኛ የሚማልድ ሊቀ ካህን የሆነን ጌታችን ኢየሱስ ክርስቶስ አለ። በተለይ ዕብራውያን ምዕራፍ 4 ላይ እንዲህ የሚል ቃል በሰማያት ያለፈ ታላቅ ሊቀ ካህን የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እንዳለን ይናገራል አይደለ? አንድ ነገር ነው። እነዛ መጋረጃ አልፎ ከሚያገለግሉት የተሻለ ሊቀ ካህን አላችሁ፣ ሰማያትን ያለፈ ነው የሚል ሐሳብ ይነግራቸውና የዕብራውያን ጻፊ ሁለት ነገር ይላቸዋል። የመጀመሪያው ይራራላቸዋል የሚል ሐሳብ፣ በመራራት ይበልጣል፣ በማዕረግ ይበልጣል የሚሉ በመራራት ይበልጣል የሚለው ሐሳብ ላይ ሳወራ ሰው ሆኖ እንደ ሰው ተፈትኖ ያለፈ ስለሆነ ከኃጢአት በቀር በኃጢአት ያልተፈተነ ብቻ ነው። እሱ ኃጢአትንም በኃጢአት ያልተፈተነ ነው። ነገር ግን ለሰዎች ሊራራ ይችላል፣ ምንም ጥያቄ የለውም። ነገር ግን የኃጢአት ኃይል ያለበት ዓለም ላይ ስላለን የቅናት ፈተናዎች ሊገጥሙን ይችላሉ። የቅናት ደባዎች ሊገጥሙን ይችላሉ። የቅናት ስሜት ሊሰማን ይችላል። አይሰማንም። በጣም ፐርፌክት ነን እያልኩ አይደለም። ፐርፌክት የምንሆነው ቀደም እንዳነሳውልን መክበር ደረጃ ላይ ስንደርስ፣ ኃጢአት ኤግዚስት የማያደርግበት ስፍራ ስንሄድ ፐርፌክትሊ ያለ ቅናት እንሆናለን። እዚህኛው ግን ከኃጢአት ኃይል ነፃ የሚያወጣን አለ። አየው፣ ጀስቲፋይ ስንደረግ እንደነገርኩህ ከኃጢአት ፍርድ ነው ነፃ ያወጣ ነው። ሳንቲፊኬሽን የምንለው እዚህኛው ላይ ግን ዘወትር ከኃጢአት ነፃ እንወጣለን። አየው፣ ከዚህ ዓለም ከስጋ ባህሪ ነፃ እየወጣን እንሄዳለን። በዛ መንገድ አማኝ ውስጥም ቅናት ቢገለጥ ነፃ የሚያወጣው አካል አለ። አልተወንም እኮ ኢየሱስ ክርስቶስ በገዛ ደግሞ ኃጢአታችን ካጸዳ በኋላ በአብ ቀኝ ተቀመጠ ይላል። ለምን አልጨረሰማ? ገና ከኃጢአት ኃይል ነፃ፣ ከዚህ ከአዳማዊ ትግል ነፃ እያወጣን አለ። ስለዚህ ሰው አማኝ ውስጥም ቅናት ቢገለጥ ነፃ የሚያወጣው ካለ ሊቀ ካህን አለው። ከኃጢአት ኃይል ነፃ የሚያወጣን ነገር አለ። ነፃ የማናወጣበት ነገር አለ። ነፃ መፍትሄ የሌለው ነገር አይደለም። ስለዚህ ሰው ሊቀና ይችላል፣ አማኝ ሊቀና ይችላል። ግን መቅናቱን አጽድቆ መቀመጥ አይችልም። ያ እኮ አብሮ ለምን ኖረ ነው። አሁን ለምሳሌ ጥሩ ሀሳብ ነው ያነሳው። እሱ መፍትሄ ነው፣ ሊቀ ካህን እንዳለን ማወቁ። ግን ራሱ ቀናተኛ መሆናችንን ማወቁ እኮ ነው አንድ ነገር ብዬ ማስበው። እና አሁን እንደ ቤተክርስቲያን ስናይ በአገልጋዮችም ደረጃ በትልልቅም በትንሽም ብትል ይሄ ነገር ከመታየት አልፎ ምድር ላይ የወረደ ነገር የምናያቸው ነገሮች አሉ። በአማኙ ዘንድ ነው ምልህ እና ይህንን ስናይ አማኝ አይቀናም ብለን ለመድፈር እንችላለን ወይ የሚል ሀሳብ ስላለ አማኝ አይቀናም እንዳልኩ ነው። የኃጢአቱ ግራቪቲ ስላለ ለቅናት ተጋላጮች ልንሆን እንችላለን። ለዛ ነው ኃጢአት እኮ አናደርግም ብለን አናስተምርም አይደለ? ግን ኃጢአት ደስታን አይሰጠንም። ቅናት ለእኛ ግባችን አይሆንም፣ ስኬታችን አይሆንም። በመቅናት ወደ ክፋት መሄድ የኛ ስኬት የአማኝ ስኬት አይሆንም። ስለዚህ በዚህ መንገድ መሄድ የለብንም ነው መልእክታችን። ኮምፕሊትሊ በኃጢአት በቅናት መንገድ መሄድ ማለት በጨለማ መንገድ መሄድ ነው። ፍጻሜው ሞት ነው። ለምን መሰለህ? አሁን አማኝ አይቀናም ምናምን የሚሉ ሀሳቦች ስናነሳ አንድ መሰረታዊ ነገር ማወቅ አለብን። እኛ አዲስ ፍጥረት ተደርገናል። አዲሱ ፍጥረት የራሱ የሆነ አዲስና ህያው መንገድ አለው። አዲሱን ፍጥረት በአዲስና በህያው መንገድ ካልመራኸው በቅናት መንገድ ትመራዋለህ። አሁን እኛ እኮ ምን መሰለህ? ጊዜህን የምትሰጠው ነገር ኃይል ይሰጣል። ጊዜህን የማትሰጠው ነገር ኃይል ሊሰጥ አይችልም።
ለምሳሌ አንተ ሚዲያ ባለሙያ ነህ፣ ረጅም ዘመን በዚህ ሚዲያ ላይ ቆይተሃል። በመቆየት ያገኘው አንድ ኃይል አለ። ለምሳሌ አንድ ሰው ዶክተር ለመሆን ለዶክተሬት ዲግሪ 7 ዓመት መስጠት አለበት፣ ካልሆነ ዶክተር መሆን አይችልም አይደል? አየህ፣ አንድ ሰው ኢንጂነር ለመሆን ለኢንጂነሪንግ ዲግሪ 5 ዓመት መስጠት አለበት በትንሹ። ጊዜ ሳሰጠው ኃይል የምታገኘው ነገር የለም። ቅንዓትም እንደዛ ነው። አየኸው፣ አሁን አዲስ ፍጥረት ተደርገናል። አዎ በክርስቶስ ድነናል። የማይቀና ዘር ውስጣችን አለ። ነገር ግን የማይቀናውን ዘር በአሮጌ መንገድ የምንመራው ከሆነ፣ በጥላቻ መንገድ፣ በምቀኝነት መንገድ፣ በክፋት መንገድ የምንመራው ከሆነ ወደ ለቅናት ታርፈን ተሰጥተናል። ይሄ ማለት አለማወቅ ነው። ለምሳሌ አሁን ጥሩ ነው እኮ አሁን የምናነሳው ፖይንት ልክ ነው። ምንድን ነው ይሄ? አሁን ለምሳሌ የበሰሉ ሰዎች፣ ትልልቅ ሰዎች ምንላቸው ሊኖሩ ይችላሉ። በየትኛውም ኬዝ ነው። ከምን ጋር ነው የማያይዘው? ለምሳሌ ልክ ነው የምትለን ከአዲስ ፍጥረት ጋር የተገናኘ አይደለም መጽሐፍ ቅዱስ ስለሚነግረን። ታዲያ ምን ሆነን ነው ይሄ ነገር የተፈጠረው? አለማወቅ ነው እንዳትል ያወቁ ሰዎች ናቸው ብለን ልናስብ እንችላለን። ከኛ በእውቀትም በእድሜም በብዙ የሚበልጡ ናቸው። እዚህ አካባቢ ይገኛሉ ብለን ማታስባቸው ምንድነው ችግሩ ታዲያ? አሁን እንዳልኩ ነው አዲሱን ፍጥረት ትላልቅ ሰዎች ናቸው በስለዋል ብልሃቸውም የሚመሩት በአሮጌ መንገድ ነው። ባልተለወጠው የቀድሞ አዳም በሚሄድበት መንገድ ስለሚመሩት ቅናትን ድል ሲያደርግ አታገኘውም። አዲሱን ፍጥረት በአዲስና በህያው መንገድ፣ በፍቅር፣ በተስፋ፣ በእምነት መንገድ ከመራኸው ቅናትን ድል ያደረገ አዲስ ፍጥረት በህይወት እየተገለጠ ይመጣል። አይ ካልክ ግን ምን ያደርግሃል? አዲስ ፍጥረት አማኝ ነኝ ብለህ ቸርች ውስጥ እየተመላለስክ ግን ዘረኛ ያደርግሃል። አየኸው፣ ጨለምተኛ ያደርግሃል፣ ክፉ ሰው ያደርግሃል፣ በቀለኛ ያደርግሃል፣ ቂምን ማትረሳ ያደርግሃል፣ ቂምን ይዘህ የምትኖር ሰው ያደርግሃል። ቅድም እኮ ሳጫውተ ነበረ እነዛ ሁለቱ አገልጋዮች፣ አንደኛው የቤተክርስቲያን መሪ እድሜ ልክ ሲያስለቅሳቸው ኖሮ ልክ ሊሞት ሲል በቃ ይቅርታ ሊጠይቃችሁ ነው ብሎ ሌሎች መሪዎች ጠርተውት በቀኝና በግራችሁ አቁሙ፣ ውስጥ አንዳችሁ በግራ አንዳችሁ በቀኝ ቁሙ ሲላቸው እነሱ ቸኩለው ይቅር ብለናል እኛ አልተቀየምንም ሲሉት ይቅርታ መስሏቸው አይ የምን ይቅርታ አልጠይቃችሁ ጌታዬ እንደሞተው ልሞት ነው አላቸው። በወንበዴዎች መሃል እንደሞተ እኔ በሁለት ወንበዴዎች መሃል መሞት እፈልጋለሁ አለ። ሰው እስከ ጥግ ቂም የሚያዝ አቅም አለው። ምንድነው ይሄ ምክንያቱ ካልከኝ አዲሱን ፍጥረት በአሮጌ መንገድ መምራት፣ በአዳማዊ መንገድ መምራት፣ በክፋት መንገድ መምራት፣ በጨለማው መንገድ መምራት። አዲስ ፍጥረት ነኝ ካልከኝ የተሰጠን አዲስና ህያው መንገድ አለ። እኛ የጀመርነው ሳይሆን ኢየሱስ ክርስቶስ የጀመረው መንገድ። በዛ መንገድ ከሄድክ የትኛውም አማኝ ቅናት እንድናርጉ የመመላለስ አቅም አለው። በጣም ደስ ይላል። ወደ መጨረሻ የመጣው ነው እንግዲህ ቅናት ካንሰር ነው ብለሃል። የውስጥ ደዌ ነው፣ የውስጥ ደዌ ኃይለኛ ደዌ ነው ብለሃል። ግን መፍትሄው ምንድን ነው? እሺ አሁን ጥሩ ፖይንቶች አነሳን፣ ችግሮቹን አነሳን። እዛ ውስጥ እርግጠኛ ነኝ ተመልካቾችም የሚያዩት የራሳቸው ነገር ይኖራል። አንዱም መልእክታችን ጥፋተኛ ነን ለማለት ሳይሆን እነዚህ ነገሮች ወዴት ይወስዱናል፣ ሳናውቃቸው ተደብቀው እየጎዱን ነው እያልን ነው። መፍትሄያቸው ምንድን ነው? እንግዲህ እዚህ መጽሐፍ ላይ ሰፋ ያሉ ሀሳቦች አሉ። በነገራችን ላይ ተመልካቾቻችን ይህ መጽሐፍ አግኝተው እንዲያነቡ እመክራለሁኝ። በኋላ ላይ እናነሳለን። ግን እንደ መፍትሄ እናምጣና እስቲ እናጠቃለው። እንደ መፍትሄ ምዕራፍ 7ኛው ምዕራፍ ላይ በጣም ብዙ መፍትሄዎችን አስቀምጫለሁ። መፍትሄዎቹ ፕራክቲካል የሚሆኑ ያዩዋቸው ናቸው። በሰዎች ህይወትም ተተግብረው ለውጥን ያመጡ መፍትሄዎች ናቸው። እንደነገርኳችሁ ይሄን መጽሐፍ ለመጻፍ አንዱ ያነሳሳኝ የማገለግላቸው የነበሩ በጣም ብዙ ፌሎሺፕ ዓለም ዩኒቨርሲቲ ፌሎሺፕ እኛ ጋር ነበር። እኛ ቸርች ነው አሁንም ያለው እኛ ቸርች ነውና እዛ ፌሎሺፕ ያሉ ልጆች ይመጣሉ፣ የቸርች ሰዎች ይመጣሉ፣ የማገለግላቸው ሰዎች ይመጣሉ፣ በጣም ብዙ ጓደኞች ይመጣሉ ይሄን ነገር ለማማከር እና እነዚህ ፕራክቲካል ሆነው ያለፉ ነገሮችን የጻፍኩት ዝም ብሎ ይሆናሉ ብዬ ገምቼ ፕራክቲካሊ የመጀመሪያው ያገኘሁት ነገር ለቅናት መፍትሄ ብዬ ያስቀመጥኩት ጸሎትን ነው። ጸሎት ለመንፈሳዊ በሽታ ሁሉ መድኃኒት ነው ብዬ ነው የማምነው። ጸሎትን በሁለት አቅጣጫ አስቀምጨዋለሁ። የመጀመሪያው ለቀናህበት ሰው መጸለይ፣ አሁን ቅናት ለሚሰማው ሰው ለሱ መጸለይ። እንደ ድንገት አንድ ተማሪ መጣና አብሮት በትምህርቱ የሚፎካከረው ልጅ አለ፣ ውጤታቸው ተመሳሳይ የሆነ ልጅ አለና ዴቭ በቃ በጣም እየቀናውበት ነው አለኝ በጓደኛው። እዛ ደነገጥኩ። ሁለቱንም አውቃቸዋለሁ፣ ደነገጥኩ። በቃ እጸልይልሃለሁ ተመልሰና ምን ብዬ እንደምመልስለት አልተዘጋጀሁም ነበር። ይዛኔ ጸልይኩለት ምናምን ተመልሶ መጣ በሳምንቱ። የዛኔ በምጸልይበት ጊዜ አንድ ነገር ገባኝ። በቃ ስለሱ አልኩት፣ ስለምትቀናበት ልጅ ካንተ የተሻለ ውጤት እንዲያመጣ፣ ካንተ የተሻለ እንዲሳካለት፣ ካንተ የተሻለ መስመሩ እንዲቀና፣ ካንተ የተሻለ እንዲሆን ደጋግመህ ጸልይ አልኩት። አንድ ወር በቃ ባገኘው አጋጣሚ ሁሉ ስትጸልይ ስለዛ ልጅ ጸልይ አልኩት። አየህ ስለ ይህንን ነገር ድል ማድረግ የምንችለው በእንደዚህ አይነት መንገድ ነው። ቅናትን በተሰማን ሰዓት ባወቅን ሰዓት፣ አሁን መጥፎ ነገሩ አለማወቅ ነው። ከአጥንት ውስጥ የሚጀምር ነገር ስለሆነ ላታስተውለው ትችላለህ። ካላስተዋልከው በልቶ ከጨረሰ በኋላ ነው፣ ቅንቅን ካነቀዘ በኋላ ነው የምትነቃው።
ቀድመህ ከነቃህበት ግን ስሜትህን ካወቅከው በሱ ደስታ ሐዘን ሲሰማ በሷ ውድቀት ደስታ ሲሰማሽ ቀድመህ ከነቃህ ግን ወደ ጸሎት ጌታ ሆይ እቺን ሴት አስባት ከኔ የተሻለ አስባት እያልክ ብትጸልይ አንድ ነገር ታደርጋለህ። የቅናቱን ኃይል አቅም እያሳጣው ትመጣለህ። የዛኔ ቅናትን ድል ተነሳለህ። ሁለተኛው በጣም መጸለይ የሚገባን መስመር አሳፍ የጸለየው ጸሎት ነው። መዝሙር 73ን በምታነብበት ጊዜ አሳፍ በቅናት ተጠቅቶ ነበር አይደለ? የቀናባቸው ምክንያቶች ይዘረዝራቸዋል። ለሞታቸው መጣጣር የለውም፣ ኃይላቸው ጠንካራ ነው፣ እንደ ሰው በድካም አይደሉም፣ ከስጋ ጋር አይገፋፉም፣ በትዕቢት የተያዙ ናቸው፣ ኃጢአትን በደልን ተጎናጽፈዋል፣ ዓይናቸው ስብ ስለሆነ ወጣ ይላል፣ ልባቸው ከምኞታቸው ይልቅ አገኘ። በቃ ይዘረዝረዋል። አስበው ክፉ ንግግር ይናገራሉ፣ በአመፃ ከፍ ከፍ ብለዋል፣ አፋቸው በሰማይ ያኖራሉ፣ አንደበታቸው በምድር ውስጥ ይመላለሳል። እግዚአብሔር እንዴት ያውቃል? በልዑሉ ዘንድ እውቀት አለ ወይ እያሉ የቀናባቸው ሰዎች ናቸው እነዚህ። አሳፍ ልክ ምዕራፍ 73 መዝሙር ምዕራፍ 73 ላይ ቁጥር 1 ላይ ሲጀምር እግዚአብሔር ልባቸው ለቀና ለእስራኤል እንዴት ቸር ነው ጥሩ መዝሙር ነው ብለህ ልክ ስትጀምር የቀናት ነው። እያገለገለ ይቀናል። እያገለገለ ይቀናል፣ እየዘመረ ይቀናል። አሁን ይሄንን ሁሉ ይልና አሳፍ ቁጥር 15 ላይ ሲመጣ የሸወደን ይመስለኛል። እነዚህ ሁሉ የሐሳብ ሙግቶች ናቸው፣ በአፉ ያወራቸው አይደለም። ቁጥር 15 ላይ ሲመጣ እንዲህ ብዬ ተናግሬ ቢሆን ኖሮ አለ። አልተናገሩም እኮ ግን በሐሳብ ውስጥ ሙግት ውስጥ ነበረ። እንደ ቀና ፊል አድርጎ መቅደስ ተደግፎ ይሁን ተኝቶ ይሁን የማውቀው ነገር የለም። ነገር ግን ሙግት ውስጥ ገብቶ ነበር። እንዲህ ብዬ ተናግሬ ቢሆን ኖሮ የአባቶቼን አምላክ በበደልኩ ነበር አላለውም፣ ግን ሙግት ውስጥ ገብቶ ነበር። መፍትሄውን ሲናገር ግን አሳፍ ይቀጥልና ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛም እግዚአብሔር ይሆናል። አየው፣ የአሳፍ ትልቁ ክፍተት የነበረው መታመኛ ማጣት ነበረ። እነዚህ ሰዎች የሚታመኑበት ነገር አላቸው። በድጥ ላይ እንዳቆማቸው እኮ ወደ መቅደሱ ሲመለከት እኮ አውቋል እኮ ለመውደቅ የቀረቡ እንደሆነ አውቋል። መጀመሪያ ግን ሲመለከት እሱ መታመኛ ፍለጋ ላይ ነበር። ከዛ ምን አለ? አለ መታመኛዬን ከቀየርኩ አለ ምን እቀይራለሁ? የቅናቱ መንፈስ አስወግዷል ብሎ ነው ያሰበው። ስለዚህ አለ እኔ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛም እግዚአብሔር። ሰው እግዚአብሔርን በጸሎቱ በመንፈሳዊ ህብረት መቅረብ ከጀመረ መታመኛ ይቀይራል። ውድድር ውስጥ የሚከተል እኮ መታመኛ ማጣት ነው። ራስን እንድታወዳደር እንድታነጻጽር የሚያደርግ በግብርም በማንነትም እንድታነጻጽር የሚያደርግ መታመኛ። እግዚአብሔር መታመኛው የሆነ ሰው ወደ ጎን አይመለከትም፣ ወደ ላይ ብቻ ነው የሚመለከተው። ከሰው አይጠብቅም፣ ከእግዚአብሔር ብቻ ነው የሚጠብቀው። ያ በሚሆንበት ጊዜ ቅናት እሱ ላይ መሰረት መጣል አይችልም። አየው፣ በጣም ገንዘብ ከቀረብክ ገንዘብ ያንተ መታመኛ ነው። በጣም ይሄ የዘረኝነት አስተሳሰብ ልትይዝ የምትችለው እኮ ዘርህን ስትቀርብ ነው። አየህ፣ የቀረብከውን ነው የምትታመነው። በጣም ዘመዶችን ከቀረብክ በዘመዶች ታማኝ ነው የምትሆነው። ሰው በጣም መቅረብ ያለበት እግዚአብሔርን ነው፣ መታመንም ያለበት በእግዚአብሔር ብቻ ነው። ለምሳሌ እግዚአብሔር የሚሰጥህን ነገር በሙሉ ትጠብቀዋለህ እንጂ አይጠብቅህም። ቤት ቢሰጥህ ትጠብቀዋለህ እንጂ አይጠብቅህም። የወሬት መንቀጥቀጥ ሁኔታ አይጠብቅህም፣ ቤቱ ላይ ላይ ይወድቃል። ገንዘብ ቢሰጥህ አይጠብቅህም። እንዴ በኮሮና ጊዜ እኮ ስንመለከት ነበር። ኤዥያም እዛ ዩሮፕን ብትል ገንዘባቸው በየሜዳ በትነው እኮ ተስፋ ያላመጣልን እኛን ነፃ ያላወጣን ብር ያሉበት እኮ ገንዘብ መታመኛ መሆን ስለማይችል ነው። አየው፣ መታመኛ መሆን የሚችል የተሰጠን ሳይሆን ሰጪው ብቻ ነው። ስለዚህ አማኝ እግዚአብሔር ጋር አብሮ ህብረት በማድረግ ወደ መቅደሱ በመግባት በመጸለይ እግዚአብሔር መታመኛው እንዲሆን ማድረግ አለበት። የዛኔ ቅናት እኛ ላይ አቅም ያጣል። ይኸው ሌላው በጣም ልናስተውል የሚገባው ሐሳብ አለ። በክርስቶስ ላይ ያለች ሐሳብ በእኛ ላይ መሰልጠን አለባት። የሐሳብ ለውጥ ያስፈልገናል። ቅናትን ድል የምንነሳው የሐሳብ ለውጥ ስናደርግ ነው። አዩ አዳማዊ ሐሳብ እያሰብን ቅናትን ድል መንሳት አንችልም። ለዛ ነው በክርስቶስ ያለች ያችን ሐሳብ እኛ ላይ ማሰልጠን አለብን። ምን መሰለህ፣ ሐሳብ ሁሉ ጥሩ ይመስለናል። መጽሐፍ ቅዱስ ግን ሌሊት በመኝታ ሆነ ስለምታስበው ሐሳብ ተጠንቀቅ ሲል እኮ አንድ ነገር ነው። ጠዋት ተፈጽመው ዘንድ በእጅህ ኃይል አለ። ሐሳብ ሁሉ ኃይል አለው። ሐሳብ ሁሉ ምን አለው? ኃይል አለው። መጥፎም ይሁን አየህ፣ የክርስቶስን ሐሳብ ካደረግ ቅናትን ድል የምትነሳበት ኃይል አለው። አዲሱን ፍጥረት አጎልብተህ የምገልጥበት ኃይል አለው። አይ ስጋዊ ሐሳብ፣ ጨለምተኝነትን፣ በቀልተኝነትን፣ ዘረኝነትን ሐሳብ ካደረክ ግን ሁልጊዜ የምታስበው ምን ነው? የጨለማውን ያጋንንትን ኃይል ነው የምትገልጠው። ስለዚህ በክርስቶስ ላይ ያችን ሐሳብ ራሳችን ላይ ማሰልጠን ቅናትን ድል እንድንነሳ ያደርገናል። በአራተኛ ደረጃ በጣም ልናስተውል የሚገባን በጸሎት ስር ላስቀምጦ የፈለኩት ሐሳብ የእግዚአብሔር መንግስት አስተሳሰብን ለመያዝ ሰው የእግዚአብሔር መንግስት ከእርሱ በእርሱ ለእርሱ ክብር የእግዚአብሔር መንግስት አስተሳሰብ ብዬ ማስቀምጠው እሱ ነው። ምንጩ እግዚአብሔር የሆነው አድራጊውም እግዚአብሔር የሆነበት የሚደረገውም ለእግዚአብሔር የሆነበት አስተሳሰብ ከያዝክ የቅናት ተጠቂ መሆን ዕድል ጠባብ ነው። ስለዚህ በምንጸልይበት ጊዜ መንፈሳዊ ህብረት በምናደርግበት ጊዜ መጸለይን እኛ የመናገር ጉዳይ ብቻ ማድረግ የለም። ፌሎሺፕ ህብረት ነው። አይ ብሉይ ኪዳን ላይ ድምጽ ከውጭ እየሰማ ነው የምታገለግለው።
እነ ኤልያስ ከውጭ ድምጽ እየሰሙ ነው ያገለግሉት። አዲስ ኪዳን ላይ ግን ከውጭ የምትሰሙ ከውስጥ ያለ መንፈስ አለ ይነግርሃል። አየው ከውጭ የምንጠብቀው ድምጽ የለም። ከውስጣችን መንፈስ ቅዱስ ለሁሉም አማኝ እኮ ነው። አየው ለዛ ነው እኮ መጽሐፍ ሲናገር የእግዚአብሔር መንፈስ ባለበት በዛ አርነት አለ ይላል። ነብይ፣ ሐዋርያ፣ ፓስተር ባለበት አይደለም አርነት ያለው። በአዲስ ኪዳን ዘመን በቤተ ክርስቲያን ውስጥ አርነት ያለው መንፈስ ቅዱስ ባለበት ነው። ብዙ ሰው አርነቱ ያለ የሚመስለው ነብይ፣ ሐዋርያ፣ ፓስተር፣ ወንጌላዊ ምናምን አይደለም። የኛ አርነት ያለው መንፈስ ቅዱስ ባለበት ነው። አይ መንፈስ ቅዱስ ባለበት ፌሎሺፕን ስታጠናክር የእግዚአብሔር መንግስት አስተሳሰብ ትይዛለህ። የእግዚአብሔር መንግስት አስተሳሰብ ስትይዝ የሁሉ ነገር ምንጭ እግዚአብሔር እንደሆነ ይገባሃል። በህይወት በምታልፍበት ውጣ ውረድ ውስጥም እግዚአብሔር ያንተ ምንጭ እንደሆነ ታስባለህ። እሱ ብቻ አይደለም የሁሉ ነገር አድራጊ ለአንተ ያደረገው እግዚአብሔር እንደሆነ ሁሉ ለኔ የሚያደርገው እግዚአብሔር ነው። እግዚአብሔር ባደረገ ከፍታ ልቀናብህ አልችልም። አገኘኸኝ? እኔም ጋር እግዚአብሔር መልካም ከፍታን ስለሚያደርግ ማለት ነው። ቀጥሎ ደግሞ ሁሉ ነገር የሚሆነው ለእግዚአብሔር ክብር ነው ብለህ ካሰብክ አገልግሎት መቀናናችን አይሆንም። እግዚአብሔር በአንተ ክርስቶስን መግለጥ በወደደበት መልኩ ቢገልጥ ደስተኛ ልሆን ይገባኛል። አሁን እኮ አያስቀምጡህም እኮ አንድ ቸርች ላይ አብረህ ብታገለግል የተሻለ ጸጋ የምንለው ነገር የለም። ነገር ግን የሆነ ልዩነት የሚፈጥር ነገር አንተ ጋር ከመጣ አያስቀምጡህም። ለምንድን ነው ካልከኝ ግባችን ክርስቶስ በእኛ መልክ እንደወደደ መንፈስ ቅዱስ እንዲያከብረው ሳይሆን እኛ የምንፈልገው ግብ ብለን ያስቀመጥነው የአገልግሎት ልክ አለ። እውነቱ ግን መሆን ያለበት በቃ እግዚአብሔር ምንጭ ሆኖ ምንጭ ብቻ አድራጊም ሆኖ እሱ ብቻ ለሱ ክብር ሆኖ የማገለግል ከሆነ ከዚህ እስራት ነፃ አወጣለሁ። በጣም ደስ የሚል ሀሳብ ነው ዴቭ። ስለዚህ መልእክታችን ጸሎታችን እንደገና መቃኘት አለበት። ጌታ ኢየሱስ ብሏል እንዴት መጽሐፉ እንዴት ትረዳዋለህ እንዴት ታነበዋለህ ብሎ እንደጠየቀው ነው። እና እንዴት ነው የተረዳነው? እንዴት ነው የምናነበው? እውነት ለመናገር ሳንጸልይ ቀርተን አይመስለኝም ብዙዎቻችን፣ ወይ ሳናነብ ቀርተን አይመስለኝም። ግን እንዴት ነው ምናነበው? እንዴት ነው የተረዳነው? ጸሎታችን ምንድን ነው? አሁን በተነጋገርነው መሰረት ጸሎታችን እንጸልያለን። ግን ምንድን ነው የምንጸልየው? የጸሎት አቅጣጫችን ወዴት ነው የሚለውን እሱን እንድናይ ያርገናል። ምናልባት የኔ ጥያቄ ጨርሻለሁ። ማጠቃለያ ሐሳብ የምትሰጠኝ ካለ እሱን እናንሳና እንጨርስ። አሁን ቅንዓትን ስናነሳ በክርስቶስ ኢየሱስ የሚያምኑና በማያምኑ መካከል ያለው ልዩነት ማንሳት እፈልጋለሁ። ሁሉም አይና ሃይማኖት የሚነግር ከሞት በኋላ ህይወት እንዳለ ነው አይደል? በጣም ማስተዋል የሚገባን እንደ እውነቱ ከሞት በኋላ ህይወት አለ ብዬ አላምንም። እኔ እንደ መጽሐፍ ቅዱስም አያስተምረንም። ሁሉም ሰው የዘላለም ህይወት ቦታ አድርጎ ነው የሚያስበው። ከዚህኛው ዓለም ሲሞት የሚያርፍበት ስፍራ አድርጎ ነው የሚያስበው። መጽሐፍ ቅዱሳችን ምን ይላል መሰለ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እሱ እውነተኛ አምላክና የዘላለም ህይወት ነው ይላል። በጣም ማስተዋል የሚገባን የዘላለም ህይወት ቦታ አይደለም። የዘላለም ህይወት ኢየሱስ ክርስቶስ ነው፣ አካል ነው፣ ፐርሰን ነው። ስለዚህ ሰው በክርስቶስ ኢየሱስ ካመነ፣ በክርስቶስ ኢየሱስ አምኖ ኢየሱስ ራሱ የዘላለም ህይወት እንደሆነ ካወቀ የዘላለምን ህይወት ይዞ ወደ እግዚአብሔር መንግስት መሻገር ይችላል። ስለዚህ ይሄኛው በክርስቶስ ኢየሱስ ያመኑ መካከል ቅንዓት አቅምን እንዲያጣ የሚያደርጉ መንፈሳዊ ቸሮቶች አሉ፣ የእግዚአብሔር አቅርቦቶች አሉ። አየህ የጸጋ አቅርቦት አለ። ለዛ ነው እኮ ቅድም ያነሳው ዕብራውያን ምዕራፍ 4 ላይ ያለው ቃል አንድ ነገር ነው። በጸጋ ዙፋን ላይ የተቀመጠ ይለዋል ጌታችን ኢየሱስ ክርስቶስ። እግዚአብሔር እኛ ወደሱ በቅናት ተጠቅተን ስንቀርብ ለፍርድ አይደለም እኛን የሚጠብቀን፣ ጸጋ ላይ ነው የተቀመጠው። ራሱ ስንመጣ የሚያስፈልገንን ጸጋ ይላል መጽሐፍ ቅዱስ ሲናገር። የሚሰጠን አካል አለን፣ የሚራራልን አካል አለን። ዕብራውያን ምዕራፍ 2 ላይ እንደዚህ የሚል ቃል አለ አይደለ? እሱ በነገር ሁሉ ተፈትኖ ያለፈ ስለሆነ የሚፈትኑ ሊረዳቸው ይችላል። እሱ ቃል ትክክለኛ ትርጉሙ ምን መሰለ? አንድ ጸሐፊ ሲፈታው እንደዚህ ያለ ሳሎን ቤተሰቦች ቁጭ ብለው ጓዳ ላይ ከአልጋ አንድ አራስ ልጅ ቢወድቅና ቢጮህ እሱን ለመርዳት የማይሮጥ ሰው አለ ወይ ይላል ጸሐፊው። እግዚአብሔርም ይራራላቸዋል ሲል እንደዚህ ነው የሚለው አለ። የወደቀን የአራስ ጩኸት ተሰምቶ ሰዎች እንደሚሮጡ እንዲሁ ፈጥኖ መጥቶ ይላቸዋል፣ ይረዳቸዋል። አሁን እኛ ማወቅ የሚገባን መጀመሪያ የቅናት እስረኞች እንደሆንን ማወቅ አለብን፣ እውቅና መስጠት አለብን። ብዙ ጸሎታችን ያልተመለሱት በዚህ ምክንያት ነው ይላል አንድ ጻፊ። ደግሞ ላንሳለ መነሳት ስላለበት ለምን መሰለ? ከመጠጥ ሱስ መላቀቅ የሚፈልግ ሰው ነበረ እና ረጅሙን ዘመን ጸለየ፣ መላቀቅ አልቻለም። ከዛ መንፈስ ቅዱስ መጣና እንዲህ አለኝ አለ፣ ጸሎት የእውነት ስላልሆነ ልትለውጥ አልቻልክም አለኛል። ከዛ ምንድነው ሲል መጠጥን እንድጠላው አድርገኝ ብለህ አትጀምራለህ። መጸለይ ያለ መጠጥን እወዳለሁ ግን እንድጠላው አድርገኝ። አይ ጸሎታችን ራሱ የእውነት መሆን አለበት። እቀናለሁ እግዚአብሔር ፊት ስንቀርብ ራቆስ ነው መቅረብ ያለብን፣ ሸፋፈን ነው አይደለም። አምነ ነው ቀናተኛ ነኝ። አየው ቀናተኛ ነኝ። አይሁዳውያን የሚጸልዩትን ጸሎት ደግሞ መሰየት እኮ እየጸለይን እኮ ነው ያለነው። ሰውጣ ሳምራዊ አታሳየኝ ብሎ እንደሚጸልዩት እኮ ነው። ስለዚህ መጀመሪያ አምነነው ነው በቃ ውስጣችን የቅናት ተጠቂ እንደሆንን ክፋት ውስጣችን እየገባ እንደሆነ ኃጢአት ውስጥ አምነን ተንበርክከን በሱ ፊት ራሳችን ማሳየት አለብን።
የዛን ጊዜ መፍትሄ እናገኛለን። ሲቀጥል ቅናት ድል የማይነሳ ነገር አይደለም። ምናልባት በዚህ በአጭር ጊዜ ውስጥ ሙሉ መጽሐፉን ላልተርከው እችላለሁ። ነገር ግን ቢያገኙትና መጽሐፉን ቢያነቡት የተሻለ ነው ብዬ አስባለሁ። ይህን መጽሐፍ እኔ የመጀመሪያውን ምትም የአሁኑ ምትም ለቤተክርስቲያን የሰጠሁት ለራሴ ገቢ እንዲሆነኝ ያላረኩት መጽሐፍ ነው። ከዚህም በኋላ ያሉ መጽሐፍቶችን ለቤተክርስቲያን በመስጠት ነው የምቀጥለው እና መፍትሄ ያለው ነገር ነው። ቅናት የኛ መጨረሻ አይደለም። ድል መንሳት እንችላለን። ቅናትን ላናሸንፍ ይሄ መጽሐፍ አልጻፍኩትም። ቅናትን ላናሸንፍ መጽሐፍ ቅዱሳችን ቅናትን ድል የምንመሳታበት መንገድ አልጠቆመንም። ስለዚህ በክርስቶስ ኢየሱስ እንደዚህ ይላል። የመጨረሻው ላይ የጀርባ ላይ የተቀመጠው ጽሑፍ እንደዚህ ይላል። እግዚአብሔር የሰውን ልጅ ሊጠላ በቂ ምክንያት እያለው እርሱም ኃጢአት በሕይወታችን እያለ ከወደደ አየው ሰው ሊጠላበት የሚችል በቂ ምክንያት ነበረ፣ ኃጢአተኝነት። ያንን አልፎ እግዚአብሔር ከወደደን ይላል። ከዛስ ልጁን ከሰጠን በኋላ ግን ይላል በክርስቶስ ኢየሱስ የተነሳ በሕይወታችን እግዚአብሔር ያለው ምክንያት መውደድ ብቻ ሆኗል። በዚህም ፍቅር በመኖር ቅናትን ድል መንሳት እንችላለን። አንድ የምስራች ነው እየነገርኳቸው ያለሁት። አየው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ስታነብ እግዚአብሔር የገለጠው ያ በክርስቶስ የተገለጠው ፍቅር ለሰዎች ሁሉ ገና ኃጢአተኞች ሳለ የተገለጠ ፍቅር ነው። አየው ይሄን በዚህ ፍቅር ውስጥ በመኖር ይሄ ፍቅር ደግሞ የአቅርቦት ችግር የለበትም። በመንፈስ ቅዱስ ዘወትር እንደፈሰሰ ነው። ይሄ ፍቅር የጸጋ አቅርቦት ችግር የለበትም። ዘወትር ጸጋው የሞላ ነው። ዓለማዊ ምኞትን ኃጢአተኝነትን የሚያስክል የተገለጠ የእግዚአብሔር ጸጋ አለ። በዚህ ፍቅር ብቻ በመኖር ቅናትን ድል መንሳት እንችላለን። አየው ሰው አስተሳሰብ እንድትቀይር ያደርጋል። ቅናትን እኮ በቅንነት ድል እናደርጋለን ብዬ ጽፌያለሁ። አየው አስተሳሰብ መቀየር ቅናት ድል የሚነሳበት አንዱ መንገድ ቅንነት እንደሆነ አንስቻለሁ። ስለዚህ በእነዚህ ነገሮች በመኖር ቅናትን ድል እናደርጋለን። ችግራችን መጨረሻችን አይደለም። ታሰርን ማለት የሚፈታን የለም ማለት አይደለም። ወደቅን ማለት ለእግዚአብሔር ምን ይቀለዋል መሰለ? የሚጤስን ጧፍ ማጥፋት እኔና ለአንተ ቀላል ነው። አፍንጫን ስለሚያቃጥል አይን ስለሚያቃጥል አጥፍተው መገላገል ለኛ ቀላል ነው። እግዚአብሔር የሚቀለው ግን ማብራት ነው። አይ ቅጥቅጥ ሸምበቆን እኔና አንተ የሚቀለን ሰብረን መገላገል፣ እግዚአብሔር ጠግኖ ነው የሚገላገለው። አይሁ ስለዚህ እዚህ አምላክ ጋር ነው ያለነው። ተስፋ የሌለበት ጋር አይደለም ያለነው። ቅናት መጥፊያችን እንዲሆን መፍቀድ የለብንም። አሁን እንደ ቃየል ነው እግዚአብሔር እያለን ያለነው። ኃጢአት በደጃችን እያደባ ነው። ቅናት እያደባ ነው። ካልነገስንባት ሊገነክስብን ነው። ስለዚህ ፈጥነን ቅናት ላይ ነክሰን በጸጋው ኃይል ቆመን በእግዚአብሔር ፍቅር ቆመን በመንፈስ ቅዱስ ኃይልና ብርታት በልጁ በመስቀል በተገለጠው እውነት ላይ ቆመን ቅናትን ድል መንሳት እንችላለን። በጣም ነው የማመሰግነው አገልጋይ ዳዊት ደበበ ስለ ጊዜ። ይሄ ደግሞ ትልቅ መጽሐፍ ነው። እርግጠኛ ነኝ ብዙዎች ያገኙታል፣ ይጠቀሙበታል። በዚህም ዛሬም በተነጋገርነው ውይይት ላይ እንደተጠቀሙ ነው ተስፋ ማድረገው። ስለ ጊዜ እጅግ አድርጌ አመሰግናለሁ። እንግዲህ ሌሎችም መጽሐፍቶች ወጥተው ለማንበብ እንፈልጋለን። ሁሉም ይደርሳሉ። በጣም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ያስተምርልኝ። አሜን። ተመልካቾቻችን ቅናትን ድል መንሳት ይቻላል ነው መልእክታችን። እንግዲህ ቀደም ሲል እንደተከታተላችሁት አንዳንድ ጊዜ ካለማወቅ ጋር የተገናኘ ነገር ካልሆነ በቀር ቅናት ሁላችንም አጥፊ እንደሆነ ይገባናል። ዛሬ ይጠቁመናል። እንግዲህ ከቅናት ጋር መኖር አንችልም፣ ሞት ስለሆነ ፍጻሜው ማለት ነው። ይህን መጽሐፍ እንግዲህ የተለያዩ መንፈሳዊ መጽሐፍ መደብሮች ልታገኙት ትችላላችሁ። ቅናትን ድል መንሳት የሚል ወይም ደግሞ በስክሪን ላይ በምታዩት ስልክ በመደወል አገልጋይ ዴቭን ማግኘት ትችላላችሁ። እንደዚሁ መጽሐፉን ከሱ ማግኘት ትችላላችሁ። እንድታነቡት እኔም ምክር ማስተላለፍ ፈልጋለሁ። ህይወታችንን ሳናውቀው ይዞን ያለው ወይም አውቀን ይዞን ያለው ነገር ቢኖር ምንድነው ካልን ቅናት ነው በወንድሞቻችን በወገኖቻችን ላይና ይሄ ደግሞ የትም እንዳንሄድ እልፍ እንዳንል ያደርገናልና ከዚህ መጽሐፍ ቁም ነገር ስለምታገኙ እንድታነቡት ጋብዛለሁ። ስለተከታተላችሁን እጅግ አድርጌ ነው የማመሰግነው። የካሜራ ባለሙያዎችን በተለያየ መንገድ አብረው ያሉን ሁሉ እጅግ አድርጌ ላመሰግን እወዳለሁ። ዳንኤል ተስፋ አብሬያችሁ ቆይቻለሁ። ሰኞ ምሽት ፕሮግራማችን ይቀርባል። እንድትከታተሉ በመጋበዝ እሰናበታችኋለሁ። የጄኤምኤም ቲቪ ፕሮግራሞች ይቀጥላሉ። መልካም ጊዜ